አምባሳደር ደሞዝ ገብረሕይወት በመጀመሪያ ደረጃ እርስዎ ለረጅም ዓመት አውቀውታለሁ። ከሰፈርና ከተራ ግጭት እርስ በርስ ከማይግባቡ ጓደኞች ማስታረቅ ጀምሮ እንደገና ደግሞ በስፋት ተቋማት ከተቋማት መዋቅሮች ከመዋቅሮች አደረጃጀቶች ከአደረጃጀቶች የሚታረቁበትን መንገድ ያንን የጀመሩትን ጎዳና ይዘው እዚህ ደረጃ በመምጣቶ አሁንም ፈጣሪ ሀሳቦትን ይሙላለት ደስ ይለኛል። እኔ ያው ቅድም እንደተጠየቀው በመጀመሪያ ደረጃ የተወለድኩት እኔ ምዕራብ ሸዋ ነው። የሁለተኛ ደረጃ ትምህርቴን የጨረስኩት ከምዕራብ ሸዋ ወደዚህ ወደ ጫፉ አካባቢ እሱ ምዕራብ ሸዋ ነው፣ አዲስ ዓለም ነው። አዲስ ዓለም ሁለተኛ ደረጃ ትምህርት ቤት የተማሪዎች ተጠሪ የስቱደንት ካውንስል ሆኜ ነው የሰራሁት። ያገለገልኩት ወጣቶችን ወክዬ 12ኛ እስክጨርስ ለአንድ 5 ዓመት አካባቢ። ከዛ በኋላ አንድ አጭር ኮርስ ገባሁ። ያንን አጭር ኮርስ ስጨርስ በደርግ ጊዜ በመዋቅር ነው የተመረጥነው ከወጣት ማህበሩ። አፋር ክልል የወጣት ጉዳይ ኃላፊ ሆኜ ስሰራ ቆየው። አፋር ክልል የወጣት ጉዳይ ኃላፊ ሆኜ ስሰራ ከቆየው በኋላ በአጋጣሚ ትምህርት ቤትም የስፖርት እርሾ ነበረኝ። እነ ኮሎኔል ደበላ ዴንሳ ጎሹ ወልዴ የሸለሙኝ ሜዳሊያዎች በተማሪነት እንቅስቃሴ ነበር እና ያ ፍላጎት አሳደረብኝ እና እዛው ጭልጥ ያለ አፋር ክልል በረሃ ላይ ሆኜ መልካሰዲ ከመልካሰዲ እስከ አሳይታ ባሉት የተለያዩ ቦታዎች ተዛውሬ ሰርቼ ከዛ በኋላ ነው የወጣት ጉዳይ ኃላፊ ሆንኩት። እንደሄድኩ መንግስት እርሻ ላይ ነበር። ከዛ በኋላ በብሔራዊ ቡድን ተመርጬ ወደዚህ ወደ ስፖርቱ መጣሁ። የተወሰነ ጊዜ ከሰራው በኋላ በተለያዩ ምክንያቶች አቋረጥኩኝ። እሱን ካቋረጥኩ በኋላ ትምህርቴን ቀጠልኩ። ያው ዲፕሎሞችንና ዲግሪን ያስኩኝ። ከዛ በተረፈ ስራዬን እየሰራው እንዳለው እዚሁ አካባቢ የምሰራበት የግል አክሲዮን ላይ ነበረ። ከዛ የግል አክሲዮን ወደ ክፍለ ከተማ ፎረም እነ ክቡር አምባሳደር ይመሩት ወደ ነበረው ክፍለ ከተማ ፎረም መጣው። ክፍለ ከተማ ፎረም ህዝብን በማገልገል በየወረዳው እየተንቀሳቀስን በወጣው ስኬጁልና ፕሮግራም መሰረት ያንን ስናስፈጽም ቆይተን ከዛ በኋላ ወደ ወረዳ ላይ አንድ አመራር ላይ መጥቼ ስሰራ ቆየው። ከዛ ወደ ስራ ሂደት ዝቅ ብዬ ስሰራ ቆይቼ ከአመራር ከዛ ቦታ ላይ ጡረታ ወጥቻለሁ። አሁን ጡረታ ከወጣሁ በኋላ ደግሞ አንድ መስሪያ ቤት አነስ ያለ ኃላፊነት አለኝ። እዛ መስሪያ ቤት እሰራለሁ። አሁን ግን አጠቃላይ ቆይ የተውት ነገር አለ። እኔ ሚስጥሩን ስለማውቀው አንደኛ በኃላፊነት ነዋር ፎረም ብዙ አመት ሰርተዋል። ሁለተኛ ደግሞ አፈ ጉባኤ ሆነው ሰርተዋል። ቀላል ነገር አይደለም። ትንሽ ኃላፊነት ሳይሆን አፈ ጉባኤ ሆነው ሰርተዋል። ሌላ ከዛ በፊት ደግሞ እዛ አክሲዮን የግል እያሉ ደግሞ የግማሽ ኢትዮጵያ የአንድ ፓርት ስሙ ባይነሳ የአንድ ፓርት የግማሽ ኢትዮጵያ ኃላፊ እንደነበሩ አውቃለሁ። እሷ ስለረሷት ነው እነሱን ስለረሱ ነው። አዎ የዛ ፓርቲ ያን ጊዜ ከዋናው አውራ ፓርቲ ቀጥሎ አቅም የነበረው ፓርቲ ነው። ከመንግስት መዋቅር ቀጥሎ ገናና የነበረበት ሰዓት ላይ ነው ያ ፓርቲ። በዛን ጊዜ የመሀል አዲስ አበባ የመሀል አዲስ አበባ ተጠሪ ሆኜ ለትንሽ ጊዜ እንደሰራው በምርጫ አጣሪነት እሱን ወክዬ በየክፍለ ሀገሩ በምርጫ አጣሪ ቡድን ከቡድኖቹ ጋር አብሬ ተንቀሳቅሼ ሰርቻለሁ። ብዙውን ነገር ያው እየተውኩ የሚሄደው አንደኛ ራስን በመጠኑ ካስተዋወቁ በቂ ነው። ሌሎች ብዙ ቁም ነገሮች ይቅርታ ሊነሱ ይገባል በሚል ነው። ከዛ አሁን እንደተባለው አፈ ጉባኤ ሆኜ ሰርቻለሁ። እንደገና ደግሞ የኢትዮጵያ ቅርስ ባለአደራ ማህበር የቦርድ አባል ሆኜ ሰርቻለሁ። የማህበራት ምልመላ ንዑስ ኮሚቴም
ቡድን መሪም ነበርኩኝ። የቦርዱም አባል ሆኜ በኢትዮጵያ ቅርስ ባላደራ ማህበር በዚህ አሁን አምባሳደር በጠሩት ቀደም አቢሲኒያ ትራንስፖርት አክሲዮን ማህበር በሚባለው 1800 አባላት አሉት። እነዚህ 1800 አባላት ውስጥ ለ3 ጊዜ በቦርድ አመራር ተመርጬ አገልግያለሁ። ሶስተኛውን ጊዜ ያገለገልኩት በቁጥጥር ሰብሳቢ ነው። ቦርድ ቁጥጥር ሰብሳቢነት ጊዜዬ ሲደርስ ነው የወረድኩት። ከዛ በተረፈ ያው ሌሎችም ስራዎችና አገልግሎቶች ሊኖሩ ይችላሉ። ለጊዜው ለዛሬ በዚህ ቢበቃና አሁን ወደ ተፈለገው ተጨማሪ ቁም ነገር ብመጣ ብዬ አስቤ ነው። የሰላምን ጉዳይ በተመለከተ ሰላም እንግዲህ ሰላምን የሚጠላ ማን እንደሆነ ይታወቃል። በሃይማኖታችን ደረጃ ሰላምን የሚጠላ ምን አይነት መንፈስ ያለበት እንደሆነ ይታወቃል። ነገር ግን ማንኛውንም እንቅስቃሴ ያድርግ፣ ማንኛውንም ስራ ይስራ፣ ህዝብን ይጠቅማል፣ ዘመን ያሻግራል፣ ታሪካዊ ነው ብሎ የሚሰራቸው ስራዎች መሆኑን ካመነበት ያንን ይስራ። የሰላምና የእርቅ ጉዳይ ግን ሞክሬ ተውኩት ሊባል የሚገባው ጉዳይ አይደለም። ሰዎች ሰውን ሲያስታርቁ፣ ባልና ሚስት ሲጋጩ ተውኳቸው ሰልችቶኝ አይሉም አባቶቻችን። ነውር ነው። የአስታራቂነትና ታራቂነት የሚሰጠው ከእግዚአብሔር ስለሆነ ሰለቸኝ አልተቀበሉኝም አይባልም። ስለዚህ እኛም ሳንሰለች ጥረታችን መቀጠል አለበት። በዚህ አጋጣሚ ወደ ጎህ ቴሌቪዥን ስመጣ እኔ ሌላ ትርጉም ይኖረው እንደው አላቅም እንጂ ከነስሙ ጎህ ማለት ፀሐይ ወጣች ፈነጠቀች ማለት ነው። ጎህ ሲቀድ ይባላል በአባቶቻችን። በምስራቅ ጎህ ቀደደ፣ በምስራቅ ፀሐይ ወጣች። እቺ የወጣች ፀሐይ ደግሞ ሳትደምቅ አትቀርም። አሁን ጎህ ደረጃ ነው ያለነውና ወደፊትም ጎህ ቴሌቪዥን አንድ የሚበራና የሚፈካ ተስፋ የሚያሳይን ስያሜ ነው። ሁለተኛ ጎህነቱ በጎህ ቀዳጅነቱ ሌሎች ተቋማትና ሌሎች መዋቅሮችም ወደዚህ ነገር መምጣት አለባቸው የሚል ተምሳሌነት ነው በእኔ ግንዛቤ። ሌሎች ከተቋሙ ሌሎች ትርጉሞች ካሉት ወደፊት የምማርበት እንዳለ ሆኖ ማለት ነው። ከዛ በተረፈ እንግዲህ ይህንን በተመለከተ ሌላው እዚህ ጎህ ቴሌቪዥን ላይ እኔ ደጋግሜ ነው የመጣሁት። ስመጣ ተምሬበትን ሁል ጊዜ የምሄደው መጽሐፍ ከማንበብ በላይ ሰው ማንበብ ደግሞ የበለጠ ትልቅ ነገር ነው። መጽሐፍ ሰው ካነበበ ሰው ከሰው ካነበበ አይረሳውም። ሰው እንደወረደ ነው እዚህ ቦታ የሚናገረው። መጽሐፍ ደግሞ ከተለያዩ ከግለሰቦችም ከተጨባጭ ነገሮች ብቻ አይደለም መጽሐፍ የሚጻፈው። ፈረንጅም ቢጽፈው ፈረንጅ ጻፈው ብለን አመልከንበት መጽሐፉን ተሻምተን እናንብ እንጂ የስሚ ሊሆን ይችላል አንዳንዱ ነገር። ከሰው ግን እዚሁ እንደወረደ እንደመጣ በግንባር መስማት ትልቅ እውቀት ነው፣ ትልቅ ነገር ነው። በዚህ ጎህ ቴሌቪዥን ይሄንን ሰላም በተመለከተ ወጣቱን፣ አዛውንቱን፣ አረጋውያንን፣ ጎልማሳውን በጾታ ሳይለይ ከሁሉም ማዕዘንና ከሁሉም አቅጣጫ እነዚህን ፈልጎ ማውጣት ይሄ ራሱ ትምህርት ቤት ሳይከፈልበት ለተወሰነ ደቂቃ ተምሮ እንደመሄድ ይቆጠራል። ቀላል ነገር አይደለም። በዚህ ቢቀጥልና ብንሳተፍ እኛም ከዚህ የበለጠ ታራቂም አስታራቂም እንሆናለን። ተሻምተን ልንመጣ የሚገባበት ቦታ ነው። ተምረንበት ነው የምንሄደው። ይሄንን እድል መጠቀም ነው። ከዛ በተረፈ ግን ይሄንን የእርቅና የሰላም ጉዳይ በተመለከተ ተወደደም ተጠላም በግጭትና በኃይል የሚያልቅ ነገር የለም። ባለመግባባት አለመግባባት እየቀጠለ ነው የሚሄደው። ይሄንን ደግሞ ብዙ እውቀት ሳያስፈልገው ማንም ሰው ያውቀዋል። አቋራጭ መፍትሄ የሚሆነው መግባባትና ለእርቅ ፈቃደኛ መሆን ነው። ምናልባት ለእርቅ ዝግጁ መሆናቸውን የሚያረጋግጡ ቡድኖች፣ መዋቅሮች፣ አካላት የሚጠይቋቸው ጥያቄዎች አስታራቂዎች ሲጠይቋቸው ሲያግባባቸው የሚጠይቋቸው ጥያቄዎች ትክክል ካልሆኑ ይሄ አያዋጣም እንደዚህ ብናደርግስ ብለው ከአስታራቂዎቹ ምክር መስማት አለብኝ ብለው በመጀመሪያ መዘጋጀት አለባቸው። አንታረቅም፣ ጭራሹኑ ላይሳካ ይችላል፣ ልንቀራረብ አልችልም ተብሎ በሩ ከተዘጋ አንዱ ትውልድ እየተቀጠፈ ሌላው ትውልድ ቴሌቪዥን ማይሻገር ታሪክ ነው የሚፈጠረውና እኔ በበኩሌ የሰላምን ጉዳይ በተመለከተ በጣም ትልቅ ስፍራ የሚሰጠው ነገር ነው። አሁን እኮ ልብ ብላችሁ ከሆነ በአንዳንድ ቦታዎች ላይ እኔ አስታውሳለሁ ኢህአዴግ እንደገባ አካባቢ እዚህ ያሬድ አካባቢ ዲፖ ላይ ከፍተኛ ፍንዳታ ነበር እና
በዛ ፍንዳታ ወቅት እኮ ሰዎች ራሳቸውን ስተው ጠፍተው የቀሩ አሉ። ራሳቸውን ስተው ሀብታቸውን ጥለው የተዘረፉ አሉ። ያቺ ለአንድ ቀን ሰላም በመጥፋቷ ይሄ እንግዲህ ይሄንን ያስተምረናል። ራሳቸው ከዛ ቦታ ርቀው ሄደው ሀብታቸውን የተዘረፉ አሉ። በዛ አእምሯቸው ተነክቶ ጤና አጥተው የቀሩ አሉ። ሌላው ውሾች ራሳቸው በዛ በመደንገጣቸው ከአካባቢ እንስሳ እንኳን ሰላምን ይፈልጋል። እጽዋቱም እንስሳውም እኮ ሰላምን ይፈልጋል። ከሰላም የበለጠ ጸጋ ምን አለ? ውሾች ራሳቸው አንዳንዶቹ ጎንበስ ብለው መሬት ለጥ ነው ያሉት፣ አንዳንዶቹ ደግሞ ጠፍተው ነው የቀሩት ርቀው። ስለዚህ ሰላምን በተመለከተ በሃይማኖትም በፖለቲካ እንዲሁም ጎህ ቴሌቪዥን በጣም ነው የምናመሰግነው። ምክንያቱም ጎህ ቴሌቪዥን አንድ ነው፣ አጀንዳ አላማው አንድ ነው። ስለ ኢትዮጵያ ብቻ ነው የሚያቀነቅነው። ይሄ ከመጀመሪያ የተሳተፉበትም ከዛ በፊት የነበሩ ገብቼ ወደ ኋላም ሳያቸው ሁሉም ስለ ኢትዮጵያ ብቻ ነው እና ጎህ ቴሌቪዥን ከማንም ኢትዮጵያ ውስጥ ያሉት ቴሌቪዥኖች በላይ በኢትዮጵያውነት ይሰራል። አሁን እርግጠኛ ሆኜ የምናገረው የበርካታዎችን ፎሎው አደርጋለሁ የፓብሊክ ሪሌሽን ማለት እና ስለ ኢትዮጵያ ብቻ አጀንዳ አድርጎ የሚሰራ ጎህ ቴሌቪዥን ብቻ ነው። ሌሎች ቴሌቪዥኖች አሁን በጣም ብዙ ሺህ ጋዜጠኞች ያሏቸው፣ በጣም ብዙ ቢሊዮን በጀት ያላቸው፣ በጣም ብዙ ኢንፍራስትራክቸር ያላቸው፣ ቢቢሲ ስታንዳርድ ካሜራ ያላቸው፣ የተሟላ ስቱዲዮ ያላቸው የመንግስትም የድርጅትም ቴሌቪዥኖች ስለ ኢትዮጵያ 24 ሰዓት ሲያቀነቁ ሲናገሩ አላዳምጥም። በተደጋጋሚ ብለናል ይሄ ነገር ማለት ነው። ግን ከፍተኛ በጀት አላቸው። ሌላ ቀርቶ በኮመርሻል ባንክም የተለያዩ ትልቅ ድርጅቶችም ስፖንሰር የሚያደርጓቸው የግል ቴሌቪዥኖችም ስናይ ሾው ነው የሚያሳዩት። በክፉ ቀን ለኢትዮጵያ የሚታገሉ ወይም ዜጋ የሚቀርጹ አይደሉም ሳያቸው። አሁን ሌላ ሀገር ያላቸው ነው የሚመስሉ፣ ሌላ አገር ሁለተኛ ወይም ሶስተኛ አገር ያላቸው ይመስላሉ። ስለ እሱ ነው አሁን ተበልሼ እሱ ልድረስ ወደዛኛው በጥያቄው መሰረት ልቀጥል እንጂ ሊሄድበት ነበርና እስከዛ እስከሚመስል ነው። ጎህ ቴሌቪዥን ግን በቁርጠኝነት ምንም በባዶ ሆድ በባዶ በእግር እየተካሄደ እኛም በእግር መተን ነው እዚህ የምንናገረው ማለት ነው። ሌሎች ሚዲያዎች እኮ እኛን ማቅረብ አይፈልጉም። ስለዚህ ስለ ኢትዮጵያ ስለምናቀነቅንና ስለ ኢትዮጵያውነት ስለምናገር እንደዚህ አይነቱ ስለምንተች ማለት ነው። እና እስከዚህ ድረስ ነው ያለው ጋፕ። እኔ ደጋግመ የምናገረው የሚዲያ የህዝብ ግንኙነትና የፕሮፓጋንዳ ያው የሚዲያ ስራ በሁለት ይከፈላል፣ የህዝብ ግንኙነትና የፕሮፓጋንዳ እና መንግስት ይህን ነገር ሪፎርም ቢያደርገው ሪፎርም አልተደረገ ሚዲያ ኢትዮጵያ ውስጥ የሚል እምነት ነው ያለኝ። ሪፎርም ነው መደረግ ያለበት። ስፔሻሊ የመንግስት ሚዲያዎች፣ የድርጅት ሚዲያዎች እንዲሁም 100% ኢትዮጵያ ስለ ኢትዮጵያ ብቻ ነው መስራት ያለባቸው። እያንዳንዱ ዜጋ ከህፃንነቱ ጀምሮ ኢትዮጵያዊነት፣ አርበኝነት አሁን ጭንቅላቱ እንዲሰፍር ማለት ነው። አሁን ብዙ ነን አለን። ኮራፕሽን ተስፋፋ፣ ግጭት ተስፋፋ፣ ሰላም የለም፣ ምን አለ ኃላፊነት አይሰሙ። እንዴት አድርጎ ይሰማ? ከህፃንነቱ ጀምሮ እኮ ቀልድ እየሰማ ነው። ጸረ ኢትዮጵያዊነት እያዳመጠ ነው የሚያድገው በራሱ ቴሌቪዥን። በኢትዮጵያ ቴሌቪዥን በፋና ወይም በሌሎች በሌሊት በአባይ ወይም በሌሎች ቴሌቪዥኖች ያሉ ሎካል የኢትዮጵያ ሚዲያዎች እኮ ስለ ኢትዮጵያዊነት እንዲያውቅ አይደለም ትውልድን የሚቀርጹት። አንድ ብቻ ነው ያለችው የኢትዮጵያ ወጣት የምትቀረጸው፣ እሷ አንድ ነው ትምህርት ቤት ብቻ ናት ማለት ነው። እዛም አሁን እየተሻሻለ የመጣ ግብረገብ የሚባል ትምህርት ተጀምረዋል። እንደ ጃንሆይ በደርግና በኢህአዴግ ጊዜ ግብረገብ የሚባል ጠፍቶ ነበር። በላይ ደረጃ ሲቪክ እና ኢቲክስ ተብሎ ፖለቲካ ስለ ኢህአዴግ ድርጅት የሚያቀነቅን ነበርና አሁን እሱ ቀርቶ ግብረገብ የሚባል ከአንደኛ ክፍል ተጀምሯል። ይሄ ጥሩ ጅማሮ ነው በትምህርት ቤት። ግን አሁን አንደኛ ክፍለ ዘመን ነው፣ የዲጂታል ዘመን ነው። ሰው የሚያዳምጠው ሚዲያ ስለሆነ ሁሉም ሚዲያዎች
እንደ ህግ አሁን ባንኮች 20% ሪዘርቭ ማስቀመጥ አለባቸው አይደል? ማያንቀሳቅሱት ግዴታ ነው ይሄ። ሚዲያዎችም ስለ ሀገራቸው ስለ ኢትዮጵያ የማይደራደሩት ዳይሬክሽን ተቆምጦላቸው ስለ ኢትዮጵያ ብቻ የሚሰሩ ስራ መኖር አለበት እንደ ህግ ማለት ነው። ይሄን ቀይ መስመር ያለፈ መሰረዝም አለበት። ለምሳሌ ስለ ኢትዮጵያ የማይታገል የማይሰራ ስለ መከላከያ ኢትዮጵያ መከላከያ ሰራዊት የማይሰራ የማይታገል መከላከያ ሰራዊትን የሚተች ኢትዮጵያን የሚተች ሚዲያ አያስፈልግም። ኢትዮጵያ ውስጥ ማንም ሀገር አያደርጉም። አሜሪካም አታደርጉም፣ እንግሊዝም አታደርጉም። እንዲያውም አንድ ያክስቴ ልጅ ከብርሚንግሃም እንግሊዝ ትናንት ማታ ስናወራ ምን እንዳለኝ ስለ ቢቢሲ ያወራን። እናንተ የምታዩት ቢቢሲ እኮ ኢትዮጵያ ውስጥ እንግሊዝ የለም ነው ያለኝ። ለእኛ ሌላ ቢቢሲ ነው ያለን እዚህ ዜጎች የሚማሩበት እኛም በእነሱ የምንቀረጽበት። ይሄ እኮ ለአፍሪካን ለኤሽያን ምናምን ለኤክስተርናል ለሌላ አካል የሚሰራጭ ነው። ይሄ የጦርነት ዜና ይሄ ምናምን ይሄ ግጭት ምናምን የምትሰሙት እንግሊዝ ውስጥ የለም። ለእኛ ሌላ ቻነል አለን እሱ እኛ ጋር ይሰራው ነው ያለኝ። በጣም ይገርመኝ። ስለዚህ የኢትዮጵያ ሚዲያዎችን በዚህ መቀረጽ መቻል አላቸው። ለኢትዮጵያ ዝም ብሎ በስም ዲሞክራሲ ወይም ደግሞ በስም ሌዚስ ፌር ይባላል። ዲሞክራሲ አይደለም በነገራችን፣ ልቅነት። ይሄ አናርኪስትነት ወይም ልቅነት ነው። የሚዲያ አሁን ሰላሙም የሌለው ግጭትም እየተባባሰ ያለው በያለፍክበት ችግር ያለው ቁጥር 1 ሚዲያ ነው፣ ቁጥር 2 ምሁር አካል ነው የሚል እምነት ነው። ሶስተኛ መሰረታዊ ችግር ያለበት ህዝቡ ነው። ህዝቡ ፖለቲካ አያውቅም፣ አላወቀም። ምሁሩም ፖለቲካ አያውቅም። ያልተማረ ሰው የጻፈው መጽሐፍ አንብቦ ወይም ሪሰርች ሰርቶ ዶክተር የሆነ ሰው እሱ የመጨረሻ ምሁር አድርጋ ያውቃል። ታውቃላችሁ? አንድ ዶክተር ወይም አንድ ማስተር የሚያነበው መጽሐፍ እኮ ዶክተር የሚሆኑበት አንደኛ ክፍል ያልገባ የጻፈው መጽሐፍ ነው። እኔ ብዙ መጥቀስ ይችላለሁ፣ ሌላ ጊዜ እናደርገው ወደዛ መግባት አለ። የፖለቲካ መጽሐፍት የጻፉ አንደኛ ክፍል አልገቡም። እነ ማቺቬሊ የሚባሉ እነ አዳም ስሚዝ ኢኮኖሚክስን የጻፉ ሰዎች የኢኮኖሚክስ አባት የሚባል አዳም ስሚዝ አንደኛ ክፍል አልገባም ጭራሽ። አርስቶትል፣ ፕላቶ፣ ሶቅራጠስ የምን ፈላስፋዎች ይሄ የኛ ብቻ ሳይሆን የዓለም ዶክተሮች ማስተሮች የሚመረቁበት አንደኛ ክፍል አልገቡም። ጊፍት ናቸው፣ ስጦታ ነው። ስለዚህ የኢትዮጵያ ሕዝብ ሰላሙም እየተበጠበጠ ያለው የሀገር መሪ ምንድን ነው? ስለ ሀገር መሪ ስለ ሀገርነት አልገባውም ገና ነው። ስፔሻሊ ምሁር አልገባውም። ማስተር ወይም ፒኤችዲ ስለዚህ ዓለም የጨረሰ ነው። አሁን ፕሮፌሰር ሲባል የኢትዮጵያ ሕዝብ የሚገባው አዋቂ ብሎ ነው። ግን ንግድ ፍቃድ ያለው አስተማሪ ማለች ነች። ፕሮፌሰር ወደ አማርኛ ስትቀየር ንግድ ፍቃድ ያለው አስተማሪ። ማስተር ማለትም ንግድ ፍቃድ ለማስተማር ንግድ ፍቃድ የተሰጠው ነው። በኢኮኖሚክስ ለምሳሌ ዶክተሬት ካለው ኢኮኖሚክስ እንዲያስተምር ንግድ ፍቃድ ተሰጠው ነው፣ ሌላ አይደለም እንጂ ኢኮኖሚስት ነው የሚሰራ ሌላ ምሁር ነው፣ ፕላን የሚሰራ ሌላ ምሁር ነው አስተማሪ አለ። እስከዚህ ኮንፊዥን አለንና የስልጣን ሽኩቻው ሲያመጣው ነው። አሁን ዶክተር ሲሆን ፕሮፌሰር ሲሆን አሁን የሀገር መሪነት ቁልፍ አጀንዳዎች አንድ ሰው አገር መሆን አሁን እንደምናዳምጠው ምን ይባል በፕሮፓጋንዳ ደረጃ ኢትዮጵያ ውስጥ አንድ ሀገር መሪ ሲመጣ ሁሌ ትችት ነው። አንድ ሀገር መሪ ግን መለካት ያለብን ገበሬም ሊሆን ይችላል። የሀገር መሪ እንደዚህ የሚባል ነገር የለም። 5ኛ ክፍል ሊሆን ይችላል፣ 10ኛ ክፍል ሊሆን ይችላል፣ ዲግሪ ሊሆን ፒኤችዲ ሊሆን ይችላል፣ ዶክተር ሊሆን ይችላል። ለምሳሌ አሜሪካን የቀየራት አብርሃም ሊንከን የሚባል ነው የቀየራት አይደል? አንደኛ አልተማረም። እንግሊዝ ሀገርን የቀየራት ይሄ ዊንስተን ቸርችል አልተማረም። ህንድን የቀየራት ማህተማ ጋንዲ አልቀየረም፣ አልተማረም። እንትንም ሩሲያን የቀየራት ስታሊን እየተለየን ሁሉ ምሁር ይህን ሁሉ ፖለቲከኛ የሚያወራለት ቤተ ክርስቲያን ማኒፌስቴሽን ነው የተማረው። ይሄ እንትን እንጂ ፕሮስቴታ አልተማረም አካዳሚ። እና ማኦ ቻይናን የቀየራት ማኦ እሱ መምህርነት ቲታይ ተምሮ ነበር እንጂ አልተማረም፣ በዲግሪና ፒኤችዲ የለውም። ስለዚህ የኢትዮጵያ ምሁራን አሁን በድዶብሎስ ይሄን ጠፍቶባቸው አይደለም ህዝቡን ለማደናገር ወይም ደግሞ ከኛ አሳር የሚል ነገር ስላለ ነው ማለት ነው። እና አሁን የስልጣን ሽኩቻው ምንድን ነው? ሰላም እሱን ላስቀድም ብዬ ነው። ሰላምን የሌለው ኢትዮጵያ ውስጥ ግጭትን የበዛበት አንድ ናት።
ስልጣን ፍለጋ ናት። በቃ አሁን ዶክተር አብይ አህመድ ወደ ስልጣን ወጥተዋል። የሚሰራቸው ነገሮች በተግባር እያየን ነው። ከዘርነት ውጭ ሆነን፣ ከሃይማኖት ውጭ ሆነን፣ ከቅናት ውጭ ሆነን፣ ከምቀኝነት ውጭ ሆነን አብይን ኢቫሉዌት ካደረግነው እኔ ጠቅላይ ሚኒስትር ብሆን እሱ ከሚሰራው ነገር ምንድነው መሰለው ለሰራው ሲችለዋለሁ ወይ እኔ እንደዚህ አይነት ቪዥንስ ነበረኝ ወይ ብለን ነው ማናሰብ። አንድ ሁለት ብለው የሚቀመጡ ነገሮች አሉ። አሁን የኮሪደር ልማት ብሎ ሰው የሚያጣጥለው ነገር አርባን ቢዩቲፊኬሽን የሚባለው በሌሎች ሀገሮች ወይም ደግሞ ስማርት ሲቲ ነው የሚባለው። በዓለም ከባድ ስራ እሱ ነው። ከባድ የሚባለው በዓለም ስራ እሱ ስራ ነው። ቀላል አይደለም አንድ ከተማ መስራት ማለት ነው። ውሃ አለ፣ ኤሌክትሪክ አለ፣ መብራት አለ፣ ተቀናጅቶ ነው የሚሄደው። ዘመናዊ ዲጂታል ካሜራዎች እሱ እና የሽንት ቤት አለ፣ ውሃ አለ። ይሄን በሰው ህይወትም የመሞት እድል የመታመም እድል የሚቀንስ ነገር ነው። በሁሉም ሀገሮች ስናየው በጀርመንም በአሜሪካም በእንግሊዝም የተሰሩ ስራዎች በጣም ከባድ ስሩ እሱ ነው ያስቸግራል። ኒኩለር ይቀላል ከከተማ ስራ ማለት ነው። አዲስ አበባን ማስዋብ ወይም ደግሞ እነዚህ የኮሪደር ልማት መስራት ሀረርን ወይም ናዝሬትን መስራት ኒኩለር ወይም ማዳበሪያ ፋብሪካ ይቀላል ለስራው። ራስ ምታት ነው የከተማ ስራና ይሄን አንዳንዶቹ ምሁራን አይገባቸውም፣ ሙያቸውም አይደለም። ይሄ ኢኮኖሚክስ መሆን አለበት ወይ ደግሞ በአርባን ኢንጂነሪንግ ወይም በአርባ ከተማ ልማት የተማረ ማለት ከመሬት ተነስቶ ባዮሎጂ የተመረቀ ሰው ስለ ቫይረስ ስለ ባክቴሪያ መናገር የሚገባው ስለ አርባን መጥቶ ይተቻል ዶክተር ስለሆነ። ህዝቡም ስለ ሂሳብ የተማረ ሰው ስለ ሂሳብ ማስተማር መፈላሰፍ የሚገባው ስለ አርባን ስለ ማዳበሪያ ያወራል። ህዝቡም ዶክተር የሚል ማዕረግ ስላለው ዶክተር ምንድናት በአማርኛ ወይም በትግርኛ ስለማያውቃት እገሌ ዶክተር ተናገረ እገሌ ዶክተር ፕሮፌሰር ብሎ እሱ ጋር ያስተጋባል። የፕሮፓጋንዳ ሰለባ ይሆናል። ያ የዘርነት ተጨምሮ አንድ ዶክተር ትግሬ ወይም ደግሞ አንድ ዶክተር አማራ ወይም ፕሮፌሰር አማራ ይሄ ከፍተኛ ምሁርነት ደረጃ የደረሰ ነው። በቃ እገሌ እኮ አልተማረው አለው ለእገሌ እገሌ እኮ አይችልም አለዋል እየቻለ ያየ። ስለዚህ ስለዚህ ኢትዮጵያ ውስጥ ሰላም የሚኖረው እኛ የኢትዮጵያ ውስጥ ፖለቲካ ሲገባው ከዘረኝነት ሲወጣ ከሃይማኖት ሲወጣ ከአጉል ቅናት ምቀኝነት ስንወጣ አሁን ምንድነች ፓርቲኩላርሊ እኔ ሁን ላይ ደጋግሜ የምነግራት አሁን በኢትዮጵያ መሪያችን ማለት ነው ቲፒካሊ የሚታየው የሚሰራው ስራ ማንም ይመሰክራል። ማንም በወርልድ ባንክ ብትገባ አሉ እኛ ስለተናገርን እሱ ስለተናገረ አይደለም። የኢትዮጵያ መሪ አይኤምኤፍ አለ፣ ኢንተርናሽናል ማኒፌዲ ይለከዋል፣ ያገሮቶች ወርልድ ባንክ አለ ይለከዋል፣ ወርልድ ትሬድ ኦርጋናይዜሽን አለ ይለከዋል፣ ወርልድ ኢኮኖሚክስ የሚባል አለ። ወደ 78 ድርጅት ይሄ ስራቸዋል። ብድርም ሲያበድሩ እርዳታም ሲሰጡ ካልተንቀሳቀስክ አይሰጡም። ለምን ኤርትራ አይሰጧትም? አይሰጡም። የሚሰጣቸው ሀገሮች እኮ ተስፋ ያላቸው ተብሎ የሚታሰቡ ሀገሮች ናቸውና ይሄን እየታየ ግን ሆን ብለ እኔ ካልሰራሁት ለምን አብይ ይሰራዋል የሚል ቅናት ነው፣ ሌላ አይደለም። ያሁኑ ግጭትና ያሁን ጦርነት ዶክተር አብይ አህመድ ከተማ እያለማ ነው ወይም ደግሞ የማዳበሪያ ፋብሪካ ኒኩለርም ግድቦችንም አንዳንድ ወጣ ያሉ ነገሮች አሉ። አሁን አርቲፊሻል ኢንተለጀንስ ሮበርት አለ፣ ድሮን አለ የማይታሰቡ በኢትዮጵያ ውስጥ ሌላ መንግስት አሁን ኢህአዴግ ይሄ እነዚህ ኤአይ ድሮን ሮበርት እነዚህ ኒውክለር ከሞተ ዓመት በኋላም አያስበውም ብዬ ነው የማስበው እኔ ያሉ እንቅስቃሴ ስለማውቀው። ምክንያቱም እዛ አካባቢ ስትሄድ አድዋ አመድ ነች፣ አሁን ሰሃራ ናት እና ይሄን መቀየር ያልቻለ ኒውክለር ያመጣል ብያለሁ ማለት ነው። እና እነዚህ ነገሮች ኢትዮጵያ ውስጥ ሰላም ሊኖር የሚችለው የኢትዮጵያ ውስጥ አንደኛ ስለ ፖለቲካ ማወቅ አለ፣ ሁለተኛ ስለ ትምህርት ምንነት፣ ሶስተኛ ግን ከቅናት ከምቀኝነት ከተንኮል ነፃ መሆን አለበት። አንድ የሀገር መሪ የፈለገ ብጠላው እኔ የፈለገ ስለ ፖለቲካው ብቃወም ወይም እንትን የኔ ልጆች የኔ ልጅ የኔ 10ኛ 12 የሚጠቀምበት መሰረተ ልማት እያየሁ ለምንድን ነው ሰውየው ሙጠላ ኒኩለር ፖለቲካ አይጠቅም። ወረዲ ከ30-40 ዓመት ነው የሚጠቅመው ለኛ ትውልድ ይሄ ነው ማለት ማዳበሪያም ኢሚዲየት ነው ሳይጠቅም ከተማ ልማት ይሄን ሁሉ ትልቁ በቃ 5-10 ዓመት ወይ 15-20 ዓመት እንኳን ባላ ብንልኩ ለሱ ነው ዳይሬክት ጥቅም አይደለም። ለኛ 10-20-30 ትውልድ ነው እንግሊዝ የሆነችው ለዛ አይነት ዊስተር ቸርችል የተባለ ዲግሪ የሌለው ማስተር የሌለው ዲግሪ የሌለው ሰው ነው ይቀየራል።
አሜሪካ አሁን ይህን ሁሉ ከኛም እየሄዱ እዛ እኛን የሚሰድቡን ኢትዮጵያን የሚሰድቧት ያልተማረ ሰው የሰራት አሜሪካ ናት። አብርሃም ሊንከን አልተማረም፣ ግን አሜሪካን ቀይራት። አሁን ያለችው ዲሞክራሲውን ያመጣው እሱ ነው። የከተማ ልማት ያመጣው እሱ ነው። የከተማ ውበት ሁሉም የሰራው እሱ ነው። ያልተማረ ምሁር ማለት ነው። ስለዚህ ምንድነው በትግርኛ አንድ ተረት አለ። ካቢያ ምሁሮስ አእምሮ ተርጉማት ከመማር እውቀት የሚል ነገር ማለት ነው። መማር አይደለም ዋናው መሰጠት ነው። ስለዚህ የሀገር መሪነት መሰጠት ነው። ኢንጂነርነት መሰጠት ነው። ጋዜጠኝነት ደግ መስራት ለሰላም መስራት መሰጠት ነውና መሰጠት መሆኑን አምነን የየራሳችን መክሊት ስላለን ከቅናት ከምቀኝነት ወጥተን ለሀገራችን ብንሰራ ብቻ ነው ሰላም የሚመጣው። አማሳደር የሚል እምነት ነው ያለኝ ነው። እናመሰግናለን። እንመለሳለን። ልመለስ አይደል? እሺ። እግዚአብሔር ይስጥልን። ስለ ዓለም ራሱ የተነተኑልን ሰብ ነውና ኑና እርዱት፣ በቃላትም እርዱት፣ በአስተሳሰብ እርዱት፣ በኢኮኖሚ እርዱት ለማለት ፈልጋለሁ። አመሰግናለሁ። ሻምበል በጣም ነው የምናመሰግነው። እግዚአብሔር ይስጥልን። እድሜ አሁንም ደጋግሞ እድሜና ጤና ይስጠዎት። አሹ ወደ አንተ መጣሁ። እንግዲህ እንደምታውቀው አንዳንድ ግጭቶች አሉ እንደተባለውና የዚህ መፍትሄ ምንድን ነው? ለኮርዳዊት ለማንዶ ለንጋት ብርሃን ብለውታል። ብርሃን ነው ንጋት ነውና ጎህ ቴሌቪዥን ማን ምን ያግዝ የሚለው ሁለቱ እንድታብራራለን። ጥሩ። እሺ፣ አመሰግናለሁ በድጋሚ አምባሳደር። ያው በሰላሙ ጉዳይ ላይ ተጠያቂ የሚሆኑ አካላት አሉ። በሰላሙ ጉዳይ ደግሞ መስራት ኃላፊነት መውሰድ አለብን የሆነ ነገር ላይ። ለዚህ ሁሉም ህብረተሰብ ኃላፊነት አለበት ሰላም እንዲመጣ። በተለይ ደግሞ ከሰሞኑ የምናያቸው በተለይ ከሃይማኖት ተቋማት በኩል የምናያቸው በጣም በኢትዮጵያ ታሪክ ውስጥ ታይቶ የማይታወቁ ተሰምቶ የማይታወቁ ከምዕመናን ወይም ደግሞ ከአባቶች ከቤተ ክርስቲያን እንግዲህ ስነ ምግባር የሚታነጽበት ጥሩ ምግባር ይዘው የሚኖርበት መንፈሳዊ ህይወት የምናገኝበት ቦታ ነው። ግን ከጊዜ በኋላ የምናያቸው ነገሮች መልካም ያልሆኑ ነገሮች እያየን ነውና ሰላም እንዲመጣ የሃይማኖት አባቶች፣ ቤተ ክርስቲያን፣ የተለያዩ የእምነት ተቋማት ኃላፊነት አለባቸው እና ይህንን ኃላፊነት በተለይ ህፃናት ላይ ወጣቶች ላይ በደንብ ቢሰራበት የእምነት አባቶች በተለያየ እምነት ያሉ አባቶችም ምዕመናንም ደግሞ ቤተክርስቲያኖችም መስጊዶችም ኃላፊነታቸውን ቢወጡ የተበላሸ የነበረው ስነ ምግባር የምናያቸው በጣም የሚደብሩ ከአንድ መጣ በኋላ እያንዳንዱ ማህበረሰብ እያንዳንዱ ክፍለ ከተማም በወረዳም በሀገር ደረጃም በክልልም ደረጃ እየሰሩ ያሉ ከሰላም ጋር እየሰሩ ያሉ ስራዎች አሉ። ያንን የማይፈልጉ ቅድም እንዳልኩት የማይፈልጉ ሰዎች አሉ። በዚህ ደግሞ ማትረፍ የሚፈልጉ ብዙ አካላት አሉ። እሱ የታወቀ ነው። አይኖርም ማለት አይቻልም። እንግዲህ በሀገር ግንባታ ውስጥ ሀገር ሲመሰረት ወይም ደግሞ በሀገር ግንባታ ውስጥ በጣም ጉልህ እንደዚህ ያሉ ነገሮች ይፈጠራሉ። ያንን ደግሞ ህብረተሰቡን ማስተማር ያስፈልጋል። መንግስት ደግሞ እየሄደበት ያለው ወደ ባሻ ሆዱን ሰፋ አድርጎ በተለይ ደግሞ እድሎችን በመስጠት ማለት ነውና የትግራይ ክልልን ማየት እንችላለን። የሰሜንን በተለይ አማራ ክልልን ማየት እንችላለን። በኦሮሚያ ክልልም ያለውን ግጭት ማየት እንችላለንና መንግስት ወደ ሰፊ ሆኖ ብዙ ነገሮችን እየታገሰ እያለፈ ያላቸው ብዙ ስራዎች አሉ፣ እየሰራቸው ያላቸውም ስራዎች አሉ። በተለይ ደግሞ በዋነኝነት እኔ የምጠብቀው ህብረተሰቡ የሚጠብቀው የምክክር ኮሚሽኑ እየሄደበት ያለው ውጤት መሬት ላይ ተጨባጭ የሆነ ነገር የምናገኝ ይመስለኛል እና እነዚህ ነገሮች በደንብ ሲያያዙ ቤተ ክርስቲያን ወይም ደግሞ የእምነት ተቋማት እና እነዚህ አሁን ምክክር ኮሚሽኑ እየሄደበት ያሉ ነገሮች መንግስት እየሄደበት ያሉ ነገሮች በደንብ ሲያያዙ አንድ ላይ ሲያያዙ የሰላም እጦታችን ይቀርፋል ብዬ አስባለሁ። እንዲሁም ደግሞ በየጫካው ያሉ ወንድሞቻችን ደግሞ ልብ ገዝተው ወደ ጠረጴዛ ዙሪያ ተቀምጠው ለውይይት ቢጋብዙ ራሳቸውን የሰላሙ መንገድ ይከፈታል ብዬ ተስፋ አረጋለሁና እነዚህ ነገሮች በቀጣይ ጊዜያቶች የምንጠብቃቸው ነገሮች ይመስሉኛል። እነዚህ ሲስተካከሉ ሰላም ይመጣል። ለዛ ደግሞ ሰላምን መስበክ ደግሞ ማስተማር ደግሞ ይሄ ነገር እንዲመጣ ደግሞ ሚዲያዎች ደግሞ የተለየ ወይም ደግሞ ከፍተኛ የሆነ ሚና አላቸውና በዚህ ረገድ ደግሞ ጎህ ቴሌቪዥን እየሰራቸው ያላቸው ስራዎች አሉ። በዋነኝነት በተለይ ደግሞ በሰላም
በሰላም ጉዳይ ይህንን ሀሳብ የሚጋሩ በጣም ብዙ ቅድም እንዳልኩት ብዙ የህብረተሰብ ክፍሎች አሉ። ሰላም ወዳድ ኢትዮጵያውያን አሉ። በሀገር ውስጥም ከሀገር ውጭም ያሉ ኢትዮጵያውያን አሉ። በዚህ በተለይ ደግሞ ጎህ በሚሰራው ስራ ላይ የአሻራቸውን ቢያኖሩ መልካም ነው። ለቀጣይ ጀነሬሽን ለቀጣይ ትውልድ ደግሞ ጥሩ ነገር አስቀምጦ ማለፍ ነው እና ጎህን በመደገፍ ከጎህ ጋር አብሮ በመሆን ብዙ ነገሮችን ማግኘት እንችላለን። ብዙ ምንሰራቸው ያሰብናቸው ብዙ ስራዎች አሉ በጎህ ቴሌቪዥን ስር። በቀጣይ በተለይ ደግሞ ተመልካቾች ብዙ የምታያቸው ስራዎች ይኖራሉ እና ያንን መደገፍ ማገዝ ኢትዮጵያን ማሻገር ነው። መንግስትንም ማገዝ ነው። በነገራችን ላይ መንግስት ብቻውን አይሰራም እና መንግስትንም ማገዝ ነው። መንግስት ደግሞ በተቻለው በተለይ ጎህ ቴሌቪዥንን ቀደም ብዬዋለሁ በተለያዩ ነገሮች በተለያዩ ማቴሪያሎችም ሊሆን ይችላል በተለያዩ ድጋፎች ጎህ ቴሌቪዥንን እንዲያግዝ አብሮ ከጎን እንዲሆን ለውጡ ወይም ደግሞ ሰላም እንዲመጣ የምንሰራው ያው ለመንግስትም ነው ለህብረተሰቡም ነው ለራሳችንም ነውና ይህንን ነገር አብሮን በተለይ ደግሞ ከጎህ ጎን ከአምባሳደር ኮር ዳዊት ጋር ከጎኑ እንዲሆኑ የእሱ ራዕይ ስለሆነ ራዕዩንም ስለተጋራን ነው እዚህ ያለ ነውና ይሄ ደግሞ ራዕይ ደግሞ ለኢትዮጵያም ለሁሉም ሰው ይጠቅማልና ይህንን አብረን በጋራ እንድንሰራና ጎህን ደግሞ እንድደግፉ በዚህ አጋጣሚ በተለይ የጎህ ቤተሰቦች የዩቲዩብ ቻናል አለው ላይክ በማድረግ ሰብስክራይብ በማድረግ አብራችሁ እንድትሆኑ እንዲሁም ደግሞ በተለያዩ በቁሳቁስም ሊሆን ይችላል ከጎህ ጎን እንድትሆኑ በዚህ አጋጣሚ መናገር ወዳለሁ። አመሰግናለሁ አምባሳደር። እድሜና ጤና በጣም ጎህ ቴሌቪዥን መደገፍ የግድ ነው። መደገፍ አለበት። የመንግስት አካልም ባለስልጣኖችም እያከበር ነው እየጠየቅን ያለ ነው። ባለሀብቶችም ህዝባዊ የሚባሉ የልማት ድርጅቶች የሚባሉ የመንግስት አሉ እና አየር መንገድ እነ ቴሌ እነ ማብራት እነ ተለያዩ እነ ፍሉሃ የመሳሰሉ እነ ሄልተን እነ ጊዮን የመሳሰሉ እርሻዎችም አሉና እነዚህ አካሎች እባካችሁ ጎህ ቴሌቪዥንን ደግፉ። ጎህ ቴሌቪዥን ለሀገር ነው እየሰራ ያለው። ቅድም አሸናፊና ሻምበል እንደተናገሩት ለሀገር ነው እየሰራ ያለው ለግሉ አይደለም። ስለዚህ ጎህ ቴሌቪዥን በመደገፍ ሰላማችንን እናጽና እናግዝ የሚል ሐሳብ አለኝ። አቶ ፈሌ ወደ እርሶ መጣሁ። ሌላ ጊዜ አንተ ነው የምንባባለው አንቱ አይደለም። ይሄ መድረክ ግን ለወጣቶችም ሳይቀር አንቱ የሚል ዓላማ ነው ያለው። መጀመሪያ ሲጀምርም ባካችሁ አገር ሽማግሌዎች፣ ትላልቅ ሰዎች፣ ምሁራኖች እንዳትሳደቡ፣ የመንግስት አካላት እንዳትሳደቡ፣ ሃይማኖት አባቶች እንዳትሳደቡ፣ ህጋችን እንደዛ ነው የሚለው። በምድር ያለው ሁሉ መከላከያ ሰራዊታችን፣ ፖሊስ ሰራዊታችን፣ ፌደራል ፖሊስ፣ ጸጥታ አካሉ ሌላም ፓርቲዎችም ቢሆኑ እንዳትሳደቡ የሚል ነው ያለንና በዚህ ላይ አሁን እኔ የሚል እንዲያጠቃልሉ የምፈልገው አቶ ፈለቀ ጥላሁን ይህ ሰላም እንዴት ነው የሚፈታው? እንዴት ብሎ ይፈታ ሰላሙ ጉዳይ? ሁለተኛው ደግሞ ጎህ ቴሌቪዥን እንዴት ይደገፍ? እንዴት ይታገዝ? ነገ ጠዋት እኮ አቅም ከሌለው ይሄን የሰላምና የእርቅ ማዕድ እኮ ይቋረጣል ማለት ነው። ስንት ጊዜ ከልጆቹ ጋር እንትን ያደርጋል እና ከመጀመሪያ ጀምሮ ራዕዩ ትልቅ ነው ጎህ ቴሌቪዥን። እኛም እየሰራን ያለነው እዚህ ትልቅ ነገር ነው። በሰላምና በእርቅ ጉዳይ ሳይከፈለን ነው እየሰራን ያለነው። በራሳችን ትራንስፖርት እየመጣን ቅድም ኃይለላሴ እያለው ነበረ በእግር እየተካሄደ ስንት ጊዜ ነው። ስለዚህ ለዚህ ድርጅት መኪና መመደብ አለባቸው የመንግስት አካላት፣ ባለሀብቶች ለዚህ ድርጅት በጀት መመደብ መቻል አለባቸው፣ ማገዝ መቻል አለባቸው። ቅድም ሻምበል እያሉት እንደነበረ ማህበር ያላቸው ሰዎች ለጎህ ቴሌቪዥን ምን እናርግለት ጥላቻ ከመስበት ፍቅር ቢሰብኩ። እኛ የታጠቅነው እንደምታውቁት ጎህ ቴሌቪዥን የታጠቀው ይሄ ሰላምና እርቁም የታጠቀው ሰላም ነው። መትረየስ አይደለም፣ መድፍ አይደለም፣ ሽጉጥ አይደለም፣ ሚሳኤል አይደለም፣ ሰላም ነው የታጠቅነው። ለዚህ ለሰላም ለታጠቀው ጎህ ቴሌቪዥን ምን ያድርግ ህብረተሰቡ፣ ባለሀብቱ፣ የመንግስት አካሎች
የሚመለከተው አካል ምን ያግዝ የሚለው እና ሌላው ደግሞ መፍትሄው የሰላሙ ምንድነው የሚለው ነው። አቶ ፈለቀ የተከበሩ እንትን እኮ አፈ ጉባኤ ሆነው እኮ ሞዲሻ ይሞቱ ነበር። ስለተሰጠኝ እድል እግዚአብሔር ይስጥልኝ። ያው አንድ ቆንጆ ቦታ ላይ ችግኝ ተተክሎ ወይም ቡቃያ ኖሮ ያ ቡቃያ ወይም ያ ችግኝ ካልተኮተኮተና ቆንጆ ሆኖ አምሮ በቅሎ ካልተኮተኮተ ውሃ ካላገኘ የሚቀነጥሰው የሚቀረጥፈው እንስሳ ሲመጣ ካልተጠበቀ ቆንጆ ሆኖ የበቀለ ችግኝ ቢደርቅ ይቆጫል። ስለዚህ ጎህ ቴሌቪዥን በዚህ አይነት ሁኔታ በቅሎ በዚህ አይነት ሁኔታ ሲንቀሳቀስ ዛሬ በዚህ በለጋነቱ በዚህ በችግኝነቱ በቡቃያነቱ ነገ ጧት ይህንን ባደረግኩ ኖሮ በየአቅማችን ይሄን ልናደርግ ሲገባን አቅም አግኝቶ ቀጣይ ሊሆን አልቻለም። አቅም አግኝቶ ዘመን ሊሻገር አልቻለም። አቅም አግኝቶ ተተኪዎችን አፍርቶ ቢያልፍ ኖሮ የት በደረሰ ነበር ተብሎ ቢቆጩ በኋላ ተቆጭቶ መቅረት ነው። ወይንም ደግሞ የፈሰሰ አሸዋ ላይ የፈሰሰ ውሃ ማለት ነው። አይታፈስም መልሶና ዛሬ ላይ እንደ ዘበት ባይታይ እንደው እንደ ዜጋ ሀገር ውስጥ ያሉት ከሀገር ውጭም ያሉት መንግስትም በቻለው መጠን በሚያስፈልገው ነገር ሁሉ ቢደግፍ ይሄ ቦታ የግለሰቦች ተቋም አይደለም። በስፋት የመጣውን ሁሉ የሚቀበል ነው። የመጣውን ሁሉ ተቀብሎ የተናገረውን ስለ ሰላም የተናገረውን ነገር ሁሉ የሚያስተናግድ እዚህ የመጣ ሰው ሁሉ እውቀት ለሌላው ሰጥቶ የሚሄድ በአማካሪነት ደግሞ ጎህ ቴሌቪዥንን ብቻ ሳይሆን እያንዳንዱ መዋቅር ከሰዎች አንደበት የሚወጣውን ከእያንዳንዱ መዋቅር የሚወጣውን እዚህ ቦታ ላይ ቢሰማ ግለሰቦች የሚጠቀሙበት ተቋምም ራሱ የሚጠቀምበት ትላልቅ መድረኮች የሚፈጠሩት አልፎ አልፎ ከህብረተሰቡ ለመማር ጭምር ነው። ይሄ ጎህ ቴሌቪዥን ደግሞ አንድ ቀን ብቻ ወይም ደግሞ አልፎ አልፎ የሚታይ መድረክ ያለው በተደጋጋሚ ሰዎች እዚህ መጥተው የሚያስተምሩበት ቦታ ነው። እኔ ከጎኔ ያሉት የክብር እንግዳ የተናገሩት ነገር ግለሰብን ሳይሆን አገርን የሚወክል ቁም ነገር ነው። ለዚህ ጠባብ ቦታና መድረክ ሳይሆን በትልቅ ደረጃ ሁለገብ ነገር ያነሱት ጊዜ መፍጀት ይሆናል ያንን ደግሞ መናገር ብዬ እንጂ እኔ ብዙ ተምሬበታለሁ። እንደዚህ አይነት ሰዎች በነፃ እዚህ መጥተው አስተምረው ተናግረው እባካችሁም ብለው ቅን መንፈሳቸውን በግብረ ገብነት አስተምረው ሲሄዱ እኔ የማንኛውም ባለሀብት ማንኛውም አቅም ያለው አካል በምን ልደግፍ ብሎ ነገ ጧት እሱም ራሱ በመደገፉ ባለ ታሪክ የሚሆን ነው። ምክንያቱም ይሄ ተቋም የአንድ ሰው አይደለም። ስለዚህ የሁሉም ደጋፊ አካላት ተቋም ነው። ሌላው መንግስትን የሚሾም ፈጣሪ ነው። በማንኛውም ሃይማኖትና እምነት መንግስትን የሚያስቀምጥ እግዚአብሔር ነው። ስለዚህ እግዚአብሔር ካስቀመጠ በኋላ በአግባቡ ደግፎ ተጠቃሚ መሆን አንድ አገር፣ አንድ መዋቅር፣ አንድ መንግስት ሊመራ የሚችል በበላይነት እግዚአብሔር ነው። ከእግዚአብሔር ቀጥሎ መንግስትን የሚያስቀምጥ ደግሞ ፈጣሪ ነው። ምንድነው እሱ? አንድ ተረት አለ። ሰላም አንድ ቦታ ሲጠፋ ወደ ሌላው እየተዛመተ እየሰፋ እንዳይመጣ ጥረት ካልተደረገ ከባድ ነገር ነው። እንቁራሪት አካባቢዋ መሬት ቃጠሎ ነበርና የደረቅ ሳር ቃጠሎ ነው የነበረው። እሷ ያለችው ውሃ ውስጥ ነው እና ትጮኻለች። ምን ሆነሽ ነው የምትጮሂው? አንቺ ያለሽው ውሃ ውስጥ ነው። እሳት እኮ ውሃን አያቃጥልም ሲሏት ያንን እሳት ለማጥፋት ብለው አብረው ዝቀው ይከቱኛል ነው ያለችው። አብሮ ተዝቆ ተከተው የተቃጠሉ እንደዚሁ ቀልጠው የቀሩ ወገኖቻችን ቀላል አይደለም። ቅድም ወጣቱ እንደተናገረው በተለያየ አካባቢ ላይ የሃይማኖት ተቋማትን በመዳፈር
በሚያሳፍር የኢትዮጵያን ክብርና ስብዕና በውጭ ደረጃ በዓለም ደረጃ በሚያሳፍር ሁኔታ ያን በመዳፈር በማቃጠል ግለሰቦች ላይ የህልውና ብቻ ሳይሆን ህይወትን የመቅጠፍ እርምጃዎች እነዚህ በጣም የሚያሳቅቁ ናቸው። አንዳንድ ቦታ ላይ ሳይሆን እንስሳ እንኳን አያደርገውም። ውሾች እኮ አንድ ውሻ አባረው ነክሰውት ከሆነ ሰፈር ውስጥ ውሻው እኮ ጸጥ ካለና ክፉ ካልተናገረ ከተለማመጠ ይተውታል። ይሄንን ርኩስ መንፈስ ስራ እግዚአብሔር ያዝልን ነው የምለው እኔ በበኩሌ። ሌላ ምንድን ነው እሱ መቼም ሰው ለአንድ ነገር ፍላጎት ኖሮት ቅድም ከሳቸው እንደተገለጸው አንድ ታርጌት ካለው ምንም ቢሉት አይገባውም። ቢጠሩትም አውቆ ያንቀላፋ አይሰማም እንደሚባለው ለገንዘብ ብሎ ፈጣሪውን ያመለከ የበለጠ ገንዘብ ካገኘበት ሰይጣንንም ያመልካል ይባላል። እኔ ገንዘብ ካገኘ ዓላማው ገንዘብ ማግኘት ነው። ፈጣሪውን ያመልክ ነበር፣ እኔ የበለጠ ሰጥሃለሁ ካለ ሰይጣንንም ያመልካል ይባላል። ስለዚህ ዓላማ ያለው ሰው እንደምንም ብሎ ሰውን አጫርሶ ሰውን ጨርሶ እሱ ገኖ ወደፊት እዛ ቦታ ላይ ቦታን መያዝ የሚፈልግ ሰው ምንም ቢናገሩት አይገባውም። ዓላማ አለው፣ የፈለገው ሌላ ነገር ነው። ስለዚህ ከዚህ አንጻር ጎህ ቴሌቪዥንን በተመለከተ እኛ እዚህ ቦታ ላይ መተን ተሻምተን ፈልገን ተናግረን ምንም ነገር ማንም እዚህ ቦታ መጥቶ የሚያገኘው ጥቅም የለም። ራሱ ተቋሙም የሚያገኘው ጥቅም ዘመን ተሻጋሪ ታሪክ መስራቱ ነው፣ ሰውን ማግኘቱ ነው። በሰዎች አንደበትና በዚህ በሰላም ጉዳይ ብቻ ተደስቶ የሚሰራ ተቋም ስለሆነ ከፈጣሪ ጋር እየለመለመ ነው የሚሄደው። ማንም ሰው ይሄ ተቋም ሊያመልጠው አይገባም። አመሰግናለሁ። በጣም እናመሰግናለን አቶ ፈለቀ ጥላሁን። ትልቅ ትምህርት ነው የሰጡን። እድሜና ጤና እንዲሰጡት እንለምናለን። ሰላም እንዲሰጡት፣ ጸጋ እንዲሰጡት፣ ሁሉም ደስ ደስ የሚል እድሜ እንዲጨምሩልዎት እንመኛለን። ከልጆቹ ከቤተሰቡ ሁሉ ሰላምና ጤና እንዲሰጡት እንለምናለን እንመኛለንም። ምሁሩ አቶ ኃይሌ እንግዲህ ጎህ ቴሌቪዥን እንደሚያውቁት ብዙ ምሁራኖች ይመጣሉ፣ ብዙ አርቲስቶች ይመጣሉ፣ አባገዳዎች ይመጣሉ፣ ሃይማኖት አባቶች ይመጣሉ፣ ወጣቶች ይመጣሉ፣ ሴቶች ይመጣሉ። ብዙዎቹ ሴቶችና ወጣቶች አታሳትፉም፣ ብዙ ይሳተፋሉ። ግን የሚፈልጉት ነገር ደግሞ አለ። የሚፈልጉት ነገር ምንድነው? የሚፈልጉት ነገር አለ። እኛ ደግሞ አላሟላ ነው የሚፈልገው ነገር። የሚፈልገው እኛ የምናሟላው ሰላም ብቻ ነው። ሰላምና እርቁን ነው የምናሟላው። ስለዚህ ብዙም ነው የሚመጡት። በእውነት እኔ በጣም ነው የሚገርመኝ። አባት አርበኞች ይመጣሉ፣ ፖሊሶች ይመጣሉ፣ መዓት ፌዴራል ፖሊስ ይመጣል፣ አዲስ አበባ ፖሊስ ይመጣሉ። አዲስ አበባ ሰላምና ጸጥታ ኃላፊዎች የ11 ክፍለ ከተሞች ይመጣሉ። ከክፍለ ሀገር ይደወላል፣ ይመጣሉ። ከክፍለ ሀገርም ይሳተፋሉ። እና ይሄ ቴሌቪዥን መታገዝ አለበት ነው አንዱ። ሁለተኛው ቴሌቪዥኑ እንደታገዘ እንዳለው መታገዝ እንዳለበት ተናግረን፣ በሌላው ሰላማችንስ እንዴት ነው? ሰላም ስላለ ነው የመጣ ነው ወደዚህ። ምሁራኖች በእውነት ነው፣ በጣም ነው የሚገርመኝ። ዶክተሮች የሚመጣሉ፣ እዚህ ዶክተሮች ይሳተፋሉ፣ ፕሮፌሰሮች ይመጣሉ። ሌሎች ጥቅመኞች ደግሞ አበል ካልተሰጠን አንመጣም የሚሉ አሉ። ይሄ መናገር ስላለብኝ ነው። እዚህ ያላችሁ የመጣችሁና ብዙ ይሄ ቤት መልቶ ተጨናንቆ ደግሞ መጥተው ምሁራኖች ሁሉም ቅድም የጠቀስኳቸው ነገሮች ለሰላም ብሎ ነው የሚመጣው። የሁሉ ሰላም ፍለጋ ነው። እርሶም ብዙ ስራ አለው። ክፍለ ሀገር በየክልሉ እየሄዱ በየትልቅ ሚኒስትሮች እየሄዱ ስራ እንደሚሰሩ አውቃለሁኝ። ግን ሰላም በሰላም በተጠሩበት ቀን ይመጣሉ። ጥቅም አይፈልጉም። እርሶ ራስዎ አቶ ኃይሌ እዚህ ያለው እንዳለ ሆኖ ማለት ነው።
አሸናፊ አሁን እዚህ ብዙ ስራ አለው እዚህ ነገር ግን ያው እዚህ መሳተፍ ስላለበት መጣ። በቃ ስለ ሰላም ብዬ መግባት አለብኝ ብሎ ነው የመጣው። ትክክል ነው። ስለዚህ በሁለቱ ጉዳይ እንዴት ይሉናል አቶ ኃይሌ? ጎህ ቴሌቪዥን እንዴት መደገፍ አለበት? የመንግስት አካልም የባለሀብቱም ኢንቨስተሩም እንዴት ብሎ ነው መደገፍ ያለበት? ሌላው ሰላሙስ እንዴት ነው የሚመጣው? መፍትሄው እንዴት ነው? ሰላማችን እንዴት ይጽና? እሺ ያው በድጋሚ አመሰግናለሁ። ያው ቀረ እንዳይላችሁ ትንሽ ስለራሴ ብዙ እንትን ስለሆነ ነው ዝርዝር ያልከው ትንሽ እናገራለሁና ያው እኔ በጣም ብዙ ስራዎች ስለሰራሁ ነው ስመዘር ግን አጠር አድርጌ ትንሽ ግንዛቤ እንዴት እኔ በራሴ የራሴን ፍልስፍና ምንድነው በህይወት ትምህርት ስራና ትዳር ልጆች ማሳደግ አንድ ላይ ይሄዳል የሚል ፍልስፍና ነው ያለኝ። ያው እኔ ስራ የጀመርኩት ከልጅን በኦልሞስት ወጣት ሆኜ ነው። ከዛ በኢኮኖሚክስ ዲግሪ በማርኬቲንግ ማስተር ከዛ የተለያዩ ዲፕሎማዎችም አሉኝ። በግዢና በሳፕላይ ዲፕሎማ፣ በእንግሊዝኛ ዲፕሎማ ከዛ ይሄ በትምህርት በኩል እንትን ያሉ ሌላ በቱሪዝም በቱር ጋይድ አለኝ። ከውጭ እንትን በኢንተርናሽናል ድርጅትና ደግሞ የወሰድኳቸው በጣም ህይወቴን የቀየሩ ነገሮች አሉ ማለት እሱ ምንድነው በፌደራል ጥቃቅንና አነስተኛ የሚባለው የነበረው ኤጀንሲ አቶ ገርመስ ጫላ መሰለኝ ነበር። በሳቸው ዘመን ይመስላል እንደ ዶክተር ሞክሪያ ያሉ ይመስለኛል። በፌደራል ጥቃቅንና አነስተኛ በተባበሩት መንግስታት ልማት ድርጅትና በኢትዮጵያ ኢንተርፕረነርሺፕ ልማት ኢንስቲትዩት በሶስቱም የሚሰጡ ተከታታይ የሙያ ስልጠናዎች ነበሩ። ከመጀመሪያው ጀምሮ እስከ መጨረሻ ጨርሻለሁ እኔ ማለት ነው። በኢንተርፕረነርሺፕ ዲፕሎማ አለኝ፣ በጁኒየር አማካሪ ዲፕሎማ አለኝ፣ በከፍተኛ አማካሪነትም ለወራቶች ወስጄ እንትና ከዛ ከደቡብ አፍሪካ በአካባቢያዊ ኢኮኖሚያዊ ልማት ዲፕሎማ አለኝ፣ ሰርቲፊኬት አለኝ። ከዛ ከመቀሌ ኢኮኖሚክስ ውጪ ከተመረኩ በኋላ ደግሞ በዚህ ፓብሊክ ፕራይቬት ፓርትነርሺፕ የሚባለው ዲፕሎማዎች አሉኝና ሌሎችም አሉ በቁጥር አልችልም እንደሱ በጣም ብዙ ስለሆኑ ነውና በዋናነት በስራም በሶስት እሱ ጥቅሻለሁ። በኢኮኖሚ ከመቀሌ ዩኒቨርሲቲ ኢኮኖሚክስ ዲግሪ አለኝ። ከአዲግራት ዩኒቨርሲቲ በማርኬቲንግ ማናጅመንት ዲግሪ አለኝ። ሁሉም በማዕረግ ነው የጨረስኳቸው። በአንዱም ዘርፍም በሳፕላይና ፐርቼዚንግም ወርቅ ተሸላሚ ነኝ ስመረቅ እና በማርኬቲንግ ማኔጅ ስጨርስም በማዕረግ ነው እንደዚህ ነው። ከዛ በርከት ያሉ ስራዎች ሰርቻለሁ። በግል ድርጅቶች በሶስት ልክፈላቸው፣ በግል ድርጅቶች፣ በመንግስትና በኢንተርናሽናል ድርጅት ቢሆን ሁሉም ድርጅቶች ኦልሞስት አንደኛ ሆኜ ነው የተቀጠርኩትና በእቅድና ልማት ኢኮኖሚ ኤክስፐርትና አስተባባሪነት በገጠር ወረዳ እንዳለ ሳይጻዳ አምባ እንዲሁም ሰርቻለሁ። በንግድ ቁጥጥርም ሰርቻለሁ። ከዛ በዩናይትድ ኔሽን ዲቨሎፕመንት ፕሮግራምም በቢዝነስ ዲቨሎፕመንት ሪሶርስ ሴንተር የሚባል ማናጀርነት ሰርቻለሁ። በሎካል ኢኮኖሚክ ዲቨሎፕመንት የሚባለው ደግሞ የምስራቃዊ ዞን እንትን አስተባባሪነት ኤክስፐርት ሆኜ ሰርቻለሁ። ከዛ ደግሞ ከፌዴራል እዚህ ከኢንተርፕረነርሺፕ ዴቨሎፕመንት ኢንስቲትዩት የስራ ፈጠራ ልማት ኢንስቲትዩት ተቋም የሚባለው በከፍተኛ አማካሪነት ከ2004 ጀምሮ ከ13 ዓመት በፊት ጀምሮ የ13 ዓመት ከነስ ነኝ እና ምንድነው ይሄን ሁሉ ስራዎች የሰራኋቸው ግን ቀጥ ብለው አይደሉም። ለምሳሌ እስከ 97 ዓመተ ምህረት አንድ ስራ ነበር የምሰራው። ከ97 ዓመተ ምህረት እስከ 2004 በአስተማሪነት ኮሌጆች እናይና እንዲሁም በኤክስፐርትነት ነበር የምሰራው። ከ2004 ጀምሮ ደግሞ በአስተማሪነት እሰራለሁ።
አማካሪነት እሰራለሁ። ወደ ንግድ ዓለም ገብቻለሁ ማለት ለምሳሌ የሸቀጣሸቀጥ የመኪናና የሲኒየር ኮንሳልታንት ቢዝነስ ኤንድ ኢኮኖሚክስ ንግድ ፍቃዶች አሉኝ እና አሁን ባለው ችግር የዶሮ እርባታም ነበረኝ። በነገራችን ላይ ባሉ ኢንቨስትመንት ፍቃድ ነበረኝ። በተፈጠረው የግጭት ችግር የዶሮ እርባታው ሸቀጣሸቀጡ ንግድ ዘግቼዋለሁ። የመኪናውና እንትን የሲኒየር ኮንሳልታንቱ አለ ማለት እና እንደዚህ ቬሪ ኮምፕሊኬትድ እና ለምንድነው ብዙ ስራዎች ያሉት ኦቨርላፕ ስለምስራቸው ነው ማለት ነው። ለምሳሌ ከ1900 እስከ 2004 አካባቢ በአዲግራት ከተማ የህዝብና መንግስት ግንኙነት ኃላፊ፣ በወረዳ ሳጺ ጻዳ አምባ የህዝብና መንግስት ግንኙነት ኃላፊ በፖለቲክስ ዙሪያ እንዲሁም ተመልሼ ደግሞ የአዲግራት ከተማ የፖለቲካ ኃላፊና የከንቲባው አማካሪ እንዲሁም የአዲግራት ከተማ ምክር ቤት አባል ሁኜ ያገለግል። እነዚህ ሰርቲፋይድ የሆንኩባቸው ነው የምነግራችሁ። ያው እኔ ሞባይሌን ጋር ይዣቸው እዚህ ነው ያሉት ዶክመንቶቹ ማለት ነው። ማወራቸው እነሱ ነው። እዚህ የሰራኋቸው በዶክመንት ደረጃ የያዝኳቸው ናቸውና እዚህ ላይ ከዚህ ውጭ ስራ ልምዱ እዚህ ዶክመንት የሌላቸው አልናገርም አሉ። ግን በጣም ጠቅላላ ባለመልኩ ግን በግል ድርጅቶች በመንግስት እና በፖለቲካም እና በኢንተርናሽናል ድርጅቶች የመስራት እድሉ አጋጥሞኛል። በኤክስፐርትነት፣ በፖለቲካ ኃላፊነት፣ በፖለቲካ አማካሪነትና በቢዝነስና ኢኮኖሚክስ አማካሪነት የመስራት እድሉ አጋጥሞኛል። አሁን ደግሞ የምሰራው ስራ አሁን ከረንትሊ ይሄ 5 ዓመት ከግጭቱ በኋላ እስከ ዞን አስተዳዳሪም ሆኜ ሰርቻለሁ። ዋና አስተዳዳሪ ነበርኩ የምስራቃዊ ዞን በጊዜው አስተዳደሩ ማለት ነው እና ከዛ በኋላ ካለው ከ2004 አሁን በግጭቱ ጊዜ ደግሞ የቢዝነስ እና ኢኮኖሚክስ ከፍተኛ አማካሪ እና በንግድ ዘርፍም ነኝ ማለት ነው። ያው የቢዝነስ እና ኢኮኖሚክስ አሁን ሁለት አይነት ስራ ነው የምሰራው። እሱ አንደኛ ከጂአይዜድ ከጂቲዜድ ከኤንዲፒ ከተለያዩ ድርጅቶች በፍሪላንስ ተጋባዥነት የምክር አገልግሎት የምሰራቸው ስራ። የምክር አገልግሎት ስንል ጥናቶች ናቸው፣ ፕሮጀክቶች፣ ቢዝነስ ፕላኖች፣ የዩኒክ ታለንት ውድድሮች ሲኖሩ እሰራለሁ። ከዚህ ውጭ ደግሞ በራሴ ንግድ ፍቃድ አለኝ። ኃይለ ሥላሴ ገብረ መስቀል ደስታ የሚል የቢዝነስ እና ኢኮኖሚክስ ከፍተኛ አማካሪ አለ። በግል የምሰራቸው ስራዎች አሉ ማለት አንደኛ የቲኦቲ ግብር ከፋይም ነኝ። ለምሳሌ ትናንት ግብር ከፍያለሁ ማለት ነው። አሁን ቫት ተመዝግብም ተብያለሁ እና በእንደዚህ ኤሪያ ነው እና ይሄን ምን ሰጠህ ላንተ ካላችሁኝ ግን አርቀህ እንድታስብ እንድታስተውል ሁሉም ምን ጠቅላላ ባለ ምን ሰጠኝ ለኔ አገር የፈለገ መንግስት ዲክታተር ይሁን የፈለገች አገር የፈለገይቱን አገር መኖር አለበት። መከላከያ ሰራዊት መኖር አለበት። መንግስት መኖር አለበት። ልትታሰርም ልትሞትም ልትኖርም ልትሸለምም ልታድግም ሀብታም ልትሆን ኮነ አገር መኖር አለበት። እንኳን ሀብታም ልትሆን እንኳን 3-4 ስራ ልትሰራ ራሱ ልትታሰር ወይም ደግሞ ልትሞት ልትቀበርም አገር መኖር አለበት። ስለዚህ አገር የሌለው ሰው ምን ማለት አይደለም። አሁን ያልኩት ፖለቲካ መግባት ሊገባው ይገባል። የኢትዮጵያ ሕዝብ ሁሉም ነገር ሲሞትም የት ነው የሚሞተው? ይሄ ግለሰብ ሲቀበርም የት ነው የሚቀበረው? ሲታሰርም የት ነው የሚታሰረው? መንግስት ከሌለ የሀገር መከላከያ ጠንካራ የሚከበር የሚፈራ የሀገር መከላከያ ሚኒስተር ከሌለ ሁሉም ከንቱ ነው። ሶማሌን አይተናታል ተበታትና ምን እንደሆነች። የመንን እያየናት ነው። ሶሪያን እያየናት ነው። ሊቢያን እያየናት ነው። ትምህርት በነፃ ምግብ በነፃ ልብስ በነፃ ቤት በነፃ የነበረች ሊቢያ እኮ በራሳቸው ጥጋብ አሁን ምን ሆኑ? እየተፋጁ ነው። ወደ ረሃብነት ወደ ልመና ተቀይረዋል። ዝም ብለን ስናይ አሁን ከነዚህ አሁን ከአገር ውስጥም ከአገር ውጭም ተንቀሳቀሽ ስልጠናዎችም ትምህርቶችም ወስጃለሁ ስራም እና ከዚህ የተማርኩት ምንድነው ኢትዮጵያ ማለት ገነት ናት ብዬ ነው የምጠቅሰው። አሁን እኔ ገነት ናት። ኬንያም ብንየ ሱዳን አሁን የኛ ስራ የአማካሪነት ስራ ሰው እንደሚያስበው አይደለም። እንዲህ አድርግ የምታማክረው ሰው የለም። ለማማከር ቁጭ ብለህ ምርምር ሰርተ ጥናት ሰርተ አናሊዝ ሰጥተህ ነውና ምንድነው የምናደርገው?
ችግር ነው የምናወጣው። ከዛ መረበሽ ነው። አሁን ለምሳሌ በሰላምና ጸጥታው ምን ችግሮች አሉ ነው አይደንቲፋይ የምታደርገው፣ ችግሮች ነው የምታወጣው። ከዛ በኋላ ትጽፈዋለህ፣ ትናገረዋለህ፣ በዶክመንት ነው የምትሰጠው። ሰው ይጠቀምበት አይጠቀምበት ሌላ ጉዳይ ነው። ለምሳሌ በኢትዮጵያ ያሉ ነገሮች አሁን ትናንት በጣም የሚገርም አንድ መረጃ ልስጣችሁ። ትዝ አለኝ። አሁን ከሁለት ጓደኞቼ የምንሰራው ጥናት አለና ስለ ኢስት አፍሪካ ያለው ምስራቅ አፍሪካ ያሉ ነገሮች ከአፍሪካ ያይዘን ከዓለም ጋር የምናስቀምጠው አለና የኢትዮጵያ እኛ ስንሰማው ያደግ ነው ብዙ ጊዜ ልብ ብለን ነው የምናውቀው ምንድን ነው የኢትዮጵያ መከላከያ ሰራዊት በጣም ብዙ መሆኑ ነው አይደል? ነገር ግን የኤርትራ የትግራይ አየዳ አጋጣሚ የሆነ ስራ ስንሰራ የግብፅም ስናይ ነበር የሌሎች ሀገሮችና የኤርትራ ስናይ የኤርትራ 4 ሚሊዮን አካባቢ ነው። አሁን ወደ 2.8 ወርደዋል ይባላልና ያለው ጦር 200,000 አክቲቭ ጦር አለው። ወደ 300,000 ደግሞ ተጠባባቂ ሰራዊቶች አሉና 20% ወታደር ነው ኤርትራ። ትግራይ ደግሞ ወደ 5 ሚሊዮን 6 ሚሊዮን ቢኖር 270,000 አክቲቭ አለን ይላሉ። መንግስትም ያምንበታል ይሄ ነገር። ተጠባባቂ 400-500,000 ምልሽ አለ 700,000 ከጠቅላላ ህዝቡ ስናየው ምን መጣ 21% መጣ። ወደ ኢትዮጵያ በጣድዳ 135 ነው የሚለው ፕሮጀክሽን። አሁን ኢትዮጵያ ስንት ጦር መኖር አለባት ታዲያ? እንደዚህ ከሆነ ትግራይ 55 ስኩዌር ኪሎ ሜትር ናት ስፋቷ መሬቷ። አሁን የምዕራባው ደቡባው ጨምረ ማለት ነው። ኤርትራ 110 ናት። የትግራይ እጥፍ ማለት በ110 ኪሎ ሜትር ከ500,000 በላይ ወታደር አለ። የ4 ሚሊዮን በ55,000 ኪሎ ሜትር ስኩዌር 700-800,000 ጦር አለ ከነተጠባባቂው 20%። ኢትዮጵያ ታዲያ ስንት ነው ሞኖ ያረበ? 27 ሚሊዮን ነው የመጣው። 27 ሚሊዮን ሶ የለንም ማለት ነው እኛ ማለት። ስለዚህ እኔ ሆን ብዬ ነው የምናገረው። ቢሰባውም አካል ሲኖር እንደነገርኳችሁ የኮንሳልታንት ወይም የአድቫይዘር ስራ ይሄ ነው። የሆነ ግኝት ያገኛል። ያው አሸፍር እንደምታውቁት ማለት ነው። ያ ግኝት መናገር ነው፣ መጻፍ ነው። ከዛ በዶክመንትም ለኢንተርናሽናል ጋር ወይም ይሰጣል የምንሰራው። ከዛ አሁን የምናገረው ሆኝ ብዬ ነው። ምንም ስለ እንትኑ ነው መጥቀስ የሌለብኝ እንጂ ይሄ ሮው ዳታ ነው መናገር። ስለዚህ ኢትዮጵያ 27 ሚሊዮን ጦር ነው መኖር ያለበት በትግራይ ኮንቴክስት ወይም በኤርትራ ኮንቴክስት ማለት ነው። ኤርትራ 2.6 ጂዲፒ ቢሊዮን ይዛ ወደ 500-600,000 ጦር አላት። ኢትዮጵያ 174 ቢሊዮን እና 400 ምናምን ቢሊዮን ፐርቼዚንግ ፓወር ይዛ ደግሞ 1 ሚሊዮን። ስለዚህ እዚህ ላይ መንግስት ምን ማድረግ አለበት የሚል ነገር መንግስት ያስብበት፣ መከላከያ ሚኒስቴር ያስብበት። 110 ኪሎ ሜትር የሆነች ኤርትራ ይሄን ያክል ጦር ከያዘች 135 ሚሊዮን ህዝብ የያዘች ኢትዮጵያ 1.35 ሚሊዮን ስኩዌር ኪሎ ሜትር ያላት አገር እንዴት ነው ከኤርትራ በታችና ከትግራይ በታች ጦር የሚኖራት? የኔ ያስቡታል በሆራዱ ይሄድ ያስቡታል ባለስልጣናቱ የኔ ያስቡታል የፖለቲካ ፓርቲ ሰዎቹ አሁንም ገዢ መንግስት ያሉት የሚለው ነገር ማሰብ አለብን ማለት ነው። አሁን ይሄ ነው አብዛኛው ጊዜ አማካሪ ወይም አድቫይዘር ሲባል ያገኘው ግኝት ነው የሚናገረው የሚጽፈው ማለት ነው። እና በጣም ነው የሚገርማችሁ ይሄን ያክል ማለት ነው። ግን በወሬ የምንሰማው ምንድን ነው? ብዙ አክቲቪስቶች ኢትዮጵያውያን ሆነው ለኤርትራም ለግብጽም የተቀጠሩ ሲያወሩ ምን ሰማው ምንድን ነው? ኢትዮጵያ የኔ ያክል ጦር አላት፣ የኔ ያክል ተማረከ፣ የኔ ነው የሌለ ፕሮፓጋንዳ ማለት ነው። ኢትዮጵያ ሊኖራት የሚገባ ጦር እንደነሱ ቢሆን 27 ሚሊዮን ጦር ነው ሊኖራት የሚገባ 13,000 አክቲቭ 14,000-15,000 ደግሞ ተጣላቂ ሊኖር ይገባል ማለት ነው። ይሄ ደግሞ አምራች ማድረግ ትችላለህ ጦሩ ማለት ነው። ግብጽ ከኛ ይችላል ወደ 3 ሚሊዮን አላት። የሷ ፍትሃዊ ነው ብለን እንወስዳለን። ምክንያቱም 100 ሚሊዮን ሰው ስላላት ማለት ነው። ግን አሁን ወደ ትግራይ ኮንቴክስት ከንመጣ እነዚህ ሰዎች ከ3 ሚሊዮን ሰው ይሄን ያክል ካወጡ 135 ሚሊዮን ሰው ያላት 250,000 ጦር መያዝ ምን ማለት ነው ስትል ይሄ የሚመለከተው አካል ከፕራይም ሚኒስትሩም የተወካዮች ምክር ቤትም መንግስት ራሱ ማሰብ አለባቸው ፎር ፊውቸር ማለት ነው። አንድ አገር የምትሆነው ጠንካራ አገር ሆና የምትቀጥለው ይሄን ሁሉ ሰላምም ሊጸና የሚችለው ሰላም ሊመጣ የሚችለው
እኔ ሁሌ ደጋግሜ የሚፈራ ጠንካራ መከላከያ ሰራዊት የሚኖር ነው። አሁን በሚዲያ በኩል አንድ ጋፕ አለ። ኩራ አምባሳደር የኢትዮጵያ ሚዲያ የማይሰራው የኢፌዴሪ መከላከያ ሰራዊት ጥቃት ይደርስበታል። ሳይበር ጥቃት የሚባል አይደል? እሱን በቴክኖሎጂ ይከላከሉታል፣ ኢንሳ ይከላከላል። ግን የሚዲያ ጥቃት አለበት። ለምሳሌ በቅርብ ቀን እኔ ያየሁት ኢታማጆር ሹሙ መድረክ ላይ ሲያቀርቡ እሳቸውን ተከታትለው እሳቸው ብቻ የሚተቹ አክቲቪስቶች አሉ። አሁን ከትግራይ በኩል ብርሃነ ገብረ ክርስቲያን በልፍዓት የሚባል ስታሊን የሚባለው ዛራ ሚዲያ ሀፍታሙ የሚባል ይሄ መሳይ ልደቱ እንዳርጋቸው ጽጌ እነዚህ ስንወስዳቸው ኤርትራ ቅጥረኞች ናቸው፣ የግብፅ ቅጥረኞች ናቸው፣ ፔያብል ናቸው። በነገራችን ላይ እስከ $10,000 ይከፈላቸዋል። ተውን ኢንቴንሽናሊ ኢታማጆር ሹሙ የሚናገሯት ነቅሰው እያወጡ ኢትዮጵያን ወደ ዜሮ የሚቀይር የት ጭራሽ እዚህ አገር እንዳልተወለዱ አስመስለው ነው የሚያቀርቡት ፕሮፓጋንዳ። ህዝቡ እንዲርድ፣ ህዝቡ እንዲፈራ፣ በቃ መከላከያ ሚኒስትር የለህም አይነት አለ መሪ የለህም አይነት ነው የሚያቀርቡት። ይሄ የታወቀ አሁን የተደበቀ ነገር አይደለም። ኩራ አምባሳደር እርሶ ስለነበሩ በደርግ እንትኑም እርሳቸውም ስለነበሩ መንግስቱ ኃይለማርያም ምን አድርገው ነበር የሰሩ? ሰይጣን ነው ያደረጉት አይደል? መንግስቱ ኃይለማርያም የልማት ስራ ሰርቶ አያውቅም እንዴ? ፕሮጀክቶች እኮ የኤሌክትሪክ ፕሮጀክቶች፣ የመንገድ ፕሮጀክቶች፣ የእርሻ ስራዎች ይሰራ ነበር። ገዳይ ብቻ አይደለም። ግን ኢትዮጵያ የሱ እንደሆነ ወታደሩ እንዴት የኢትዮጵያ መከላከያ ሰራዊት የሚባል ነገር የነበረ የደርግ ወታደር አሉት አይደል? ከዛ እነሱ ስልጣን ሲይዙ የኢትዮጵያ መከላከያ ሰራዊት ብለው ቀየሩት ስሙ። አሁን ደግሞ እነሱ ሸሺው ሽፍታ ሲሆኑ የአብይ ሰራዊት አሉት። ሰራዊቱ የብልጽግና ኦሮሞ ሰራዊት እያሉት ነው። አሁን በጣም አደገኛ ማለት ነው በነገራችን ላይ። እና ይሄንን ጋፕ የሚሞላ የለም። ለምሳሌ ምንድነው ምለው በቋንቋው በፒአር ስለሆኑ በቋንቋው ማለት ነው ፕሮፓጋንዳ ሲሰራ አንድ አካል አሁን እነዚህ አክቲቪስቶች ንቀትም ሊሆን ይችላል፣ ምንም አያመጡም ነገር ሊሆን ይችላል። ግን ህዝቡ ይፈራላ፣ ብሁሩ ይፈራላ። በቃ ስለሚፈራ ነው ውጅምብር የሚከፈተው ወደዚህ። እኔ አሁን ትናንት ራሱ ወጥቼ ነበርና አምቦ ደርሼ እንዴት ሄድክ ነው የሚሉኝ። እኔ ብዙ ጊዜ ወጣለሁ አምባሳደር አርሲን ደርሼ መጥቻለሁ። ገምና እንዴት ትሄዳለህ? የሆነ ሰዎች ይፈራሉ። ያ ምንድነው? ቶርቸር ነው። ወጣ ነው የምላቸው እኔ ማለት ነው። ያቃተ ድሮም እኮ ነበረ በሽፍታ ሁሌ አለ፣ ለወደፊትም አለ። እና ምንድነው ይሄን ህዝብ የተሸገረው ሲጠቅሰው እንደነበረ የሚዲያ የፕሮፓጋንዳ ሰለባ ነው የኢትዮጵያ ህዝብ በቃ። እና ምንድነው ፕሮፓጋንዳ ምንድነው የሚሰራው? ጋሼ ካውንተር ፕሮፓጋንዳ ነው የሚሰራው አይደል? አጽፌታ ፕሮፓጋንዳ የሚሰራ የለም። በመከላከያ ፕሮፓጋንዳ ሲሰሩ ስታሊን እነ ብርሃነ እነ መሳይ እነ ሀፍታሙ እነ ልደቱ እነ ዳርጋቸው ጽጌ ካውንተር ፕሮፓጋንዳ የሚሰራ ሚዲያ ሊኖር ይገባል። የኢትዮጵያ ቴሌቪዥን እኮ ካውንተር ፕሮፓጋንዳ መስራት አለበት በቋንቋው። ፋና እኮ ካውንተር ፕሮፓጋንዳ መስራት አለበት። የማይሰሩት ከሆኑ ደግሞ ወደ ጎህ ልምጣ። እነሱ መስራት ስለማይችሉ መከላከያ ሚኒስቴር ጎህን ስፖንሰር ያድርግ። የኢትዮጵያ ፕራይም ሚኒስተር ኦፊስ ጎህን ስፖንሰር ያድርግ። ጎህ ይስራው ስራው። አንለስ አንድ የሀገር መከላከያ ሰራዊት ኢታማጆር ሹም ዌል ኤክስፒሪየንስ ያሸነፋቸው ኢታማጆር ሹም ከግል ህይወቱ ጀምሮ ሲያብጠለጥሉ ሲያወርዱ ሲሰፍን ስታይ እንዴት የአንድ ሀገር ሚዲያዎች ዝም ይላሉ? ለእኔ ይገርመኛል ይሄ ነገር። ስለዚህ ወይ መስራት አልፈለጉም ወይም የመስራት አቅም የላቸውም እነሱ፣ ወይም ደግሞ ጭራሽ ፕሪንሲፕሉ አያውቁትም ማለት ነው። ቢያንስ ፕሮፓጋንዳው አይስሩት እነሱ ራሱ መከላከያ መስራት የራሱ ሰዎች ፕሮፓጋንዲስቶች ቀጥሮ ማሰራት አለበት ካሉ የህዝብ ግንኙነት ለምን አይሰሩ? ቢያንስ ስታሊን የሚባለው የኤርትራ ጭራሽ ትናንት ራሱ ተናግረዋል። የእኔ ተከታዮች ኤርትራውያንና ትግራውያን አይደላችሁ ማለት ጀምረዋል። መፈከር ጀምረዋል። አሁን ጭራሽ አያሳያቸዋለሁ ጽፉ አሁን ተቃውሞ ስለበት እና እነዚህ ተቀናጅተው ከትግራይ ከአማራ ከኦሮሞ እነ ዶክተር ህዝቅኤል እነ ምናምን የሚባሉ ከሶስቱ ነው ያሉት አሁን ተቀናጅተው ማለት ነው። እነዚህ አገርን እንደዚህ የሚበትን ከተበተን እኮ እኛ የት ነው የምንሄደው? ኬንያ ሄደን እኮ እንደ እንስሳ ነው የምንታየው። በነገራችን እንቆናለን። ሱዳን ስንሄድ እኮ እናውቃለን። ኢትዮጵያ ብቻ ነች ዜጋ እንግዳ የምታከብር አገር።
አሁን አንዳንድ ሰው ውጭ እንደዚህ ተበትነን ወደ አሜሪካ ወይም ደግሞ ወደ የሚጠፋ ነው የሚመስለው። እዛ ሄዶ ምን ይሰራል? ምንም። እነሱ እኮ እንደዚህ ኢትዮጵያን የሚሰድቡ እንደዚህ መሪ የሚሰድቡ እንደዚህ የሚሰሩ ስራ ስለሌላቸው ነው። ተሳድበው ብር ካልከፈላቸው ኢትዮጵያን ሰድበው ብር ካልተከፈላቸው ጠቅላይ ሚኒስተር ተሳድበው ብር ካልተከፈላቸው ጋርድም ሊሆኑ አይችሉም፣ ወይተርም ሊሆኑ አይችሉም። ሙያም የላቸውም፣ የተማሩም አይደሉም፣ ሌላ ስራ እንዳይሰሩ ሊያስተምሩ። ስለዚህ ይቺ እንጀራቸው ነው ለነዚህ። ይሄን ግን ለኢትዮጵያ ህዝብ ሚዛን የሚያስይዝ የህዝብ ግን አንደኛ ሁለት ቲም ያስፈልጋል። አንደኛ ህዝብ ግንኙነት የሚሰራ እነሱን የሚዋሽት ውሸት ከትክክል ለምሳሌ ኑሮ ተወደደ ስለ ኢኮኖሚስቶች እኮ ለበሻሉ ለምን ስለ ኑሮ ውድነት ሚስጥር አይነግሩትም ለሚይዙ። ለምሳሌ ትናንት ልክ ስንሰራ አሁን ለምሳሌ አምባሳደር ሲጠሩኝ ቁጭ ብለን እየሰራን ነበር። ሶሪ ይሄ ይበልጣል ብዬ ነው አምባሳደር ጠራኝ ብዬ ነው የመጣው እና የዶሮ ውድነቱ ስንተነትን ማለት ነው $100 ኢትዮጵያ 15 ዳቦ መግዛት ትችላለህ። አሜሪካ 4 ዳቦ ነው የምትገዛው $100። ስለዚህ የኑሮ ውድነት ኢትዮጵያ ውስጥ ነው ያለው አሜሪካ ውስጥ ነው። እዛ ላይ ሀብታሞች ሊሆኑ ይችላሉ፣ ግን በፍትሃዊነቱ ነው የምለው። እና እንደዚህ አይነት ነገሮች ለህዝቡ ማሳየት ማስተማር የሚገባቸው በርካታዎች አሉ። ስለ ግጭቱ ስለሆነ በጥቅላዎች አለ፣ ግን ምንም የለም። ምንድነው እኔ ታሳብ የማደርገው በአሁኑ ሰዓት አንዳንዴ ግራ ይገባሃል። ሌላ አገር አለቻቸው እነዚህ ሰዎች ማለት ትላለህና ይቺ አገር ከሌለች ደግሞ እኛ የለንም። የት ነው የምናስተምራቸው ልጆቻችን? ኬንያ ሄደው ነው ኡጋንዳ ሄደው ነው የሚማሩት? ስለዚህ ከእኔ ደጋግም ማወራው ከነምናምኗ ኢትዮጵያ ከነምናምኗም ልትባል አትችልም። አገር ናት፣ ሁሉም የታደለች አገር ናት። እኛ ነው ያልተጠቀምንባት ስንባላ ማለት ወንበር ብቻ ስለሚታየን ማለት ነው። ስለዚህ የጠቅላይ ሚኒስተር ስልጣን ስለሚታያቸው የጠቅላይ ሚኒስተር ስልጣን ብቻ ስለፈለጉ የኢትዮጵያ መከላከያ ሰራዊት እንዲፈርስ የሚፈልጉ ሰዎች በጣም ነው የሚገርመኝ። እንደ በግ ነው የሚታረዱት። ግብጽ ብትመጣ እንደ በግ ነው የምታርዳቸው። በአሁን ሻዕቢያ ኢትዮጵያ ቢገባ እንደ በግ ነው የሚያርዳቸው። አሁን የህወሓት ወታደር ቢመጣ ጨርሰዋል ህዝቡ። እንደረው አይደለም። ይሄን ትዝም የማይለው ሰው አለ እና ምን መደረግ አለበት? ጎ ቴሌቪዥን በኢትዮጵያውነቱ የማይደራደር ለኢትዮጵያ ሌትና ተቀን የሚሰራ በተለይ በሀገር መከላከያ ሰራዊት በሀገር ጸጥታና ሴኩሪቲ የማይደራደር ቴሌቪዥን ስለሆነ አሁን ደግሞ እኔ እንደ የቢዝነስ እና ኢኮኖሚ አማካሪነቴም በሞያዬ የማያቸው ጋብ ስላለ በትልቅ አንድ ሀገር ቀጥ አድርጎ የያዘ መከላከያ ሰራዊት ፕሮፓጋንዳ ሲሰራበት ካውንተር ፕሮፓጋንዳ የሚሰራ እኔ አላየሁም። ካያችሁ እንዴ ወይ ከሰማችሁ ይቅርታ አድርጉልኝ፣ ልታረም እችላለሁ። እኔ ግን አላየሁም። ከፍተኛ መኮንኖች ሚስጥር አገኘሁ ይላል። ከመከላከያ ሰራዊት ከፍተኛ ኦፊሰሮች ሚስጥር አገኘሁ ይላል። ከደህንነት መስሪያ ቤት ከፍተኛ ኦፊሰሮች ሚስጥር አገኘሁ ይላል። ህዝቡ ይሸወዳል። ይሄን የሚያስተባብል ሚዲያ አላየሁም። በእርግጥ አምባሳደር ኮርዳይት በዚህ ጉዳይ ላይ ይሰራሉ። ጎህ የስ እነሱ እኮ ነው የምለው። ጎህ ብቻ ነው የሚሰራው እዚህ። እሱማ እየሰራ አድርጎ ነው እንኳን ኮርዳዊትና አምባሳደር የለም ስላሉ ብዬ ኖ ሌላው ነው ሌላው ጋር የስ ሌላው ጋር የለም። ከዛ ውጭ እኮ ነው ንገሩኝ ያልኳቸው። ከጎህ ውጭ የሚሰራ አለ ወይ? ካውንተር ፕሮፓጋንዳ ላይ ነው የኔ ጥያቄ። አሹ አለደ እኔ አላየሁም እኮ ነው የምለው። ካለ ደግሞ ለኢንፎርሜሽን እንደም ብትነግረኝ ማለት ነው። እሱ እኮ ነው። ስለዚህ ጎህ ቴሌቪዥን ብቻ ስለሚሰራ እዚህ ኤሪያ የካውንተር ፕሮፓጋንዳ የህዝብ ግንኙነት ስራ የገባው ጎህ ቴሌቪዥን ስለሆነ ይሄ ስራ መከላከያ ሚኒስቴር ስፖንሰር አድርጎ የሚገባ ማቴሪያልም ስቴዲየም አዘጋጅቶ በጎህ ቴሌቪዥን መሰራት አለበት እኮ ነው የምለው። ያ ነው የምለው። ይሄ መንግስት እንደ መንግስት ማሰብ አለበት። ይሄ ነገር ካልተሰራ ህዝቡ አንድ ሀገር እንትን ነው በሴኩሪቲና በመከላከያ ኮንፊደንት ካጣ ከተጠራጠረ እንትን ነው በጣም አስቸጋሪ ነው። በደርግ እኮ አንድ ነገር አሹ በዛ ጊዜ ያልነበር እኔ አይቻለሁ።
አጋጣሚ እና ደርግ እኮ አዲስ አበባ ሲገባ መንግስቱ ኃይለማርያም የሸሸው ደሴ ሆነው ነው ያሉ ነው። ደሴ ሲገቡ ነው የሸሸ የተባለው። ከዛ ከአዋሽ በሚሊዮን ከአዋሽ በታች እኮ አልተያዘም ጭራሽ። ነዝዋይ እነ አዋሽ ይዘህ በሙሉ ማለት ነው እና ሐዋሳ ምናምን በዚህ ኦልሞስት ይሄ ሰሜን ብቻ እኮ ነው የተያዘው። ግን ህዝቡ ምን አደረጉት? የጦር ሰራዊቱ ምን አደረጉት መሰለ? የደርግ ወታደር ነው አሉት። የመንግስቱ ኃይለማርያም ወታደር ነው፣ መንግስቱ ሰይጣን አደረጉት። ህዝቡ ምንም ችላለ እና አዲስ አበባ ገቡ ሲባል አንዴ በወሬ ዝም ባለ ሰው ማለት ነው። ራሱ አንድ ወር 2 ወር እኮ ራሱ ነው የተዳደረው። ይሄ ለምሳሌ እነ ጎዴ እነ ጅጅጋ ምናምን 2 ወር 3 ወር እኮ ማንም ታጋይ አልሄደም። ሰው ኃይል የለማ ታጣ 2-3 ወር ወደ ኦጋዴን ስትሄድ ወደ ጎዴ ወደ ካልባ አሁን ነዳጅ ያለበት ማንም ኢህአዴግ ተጋይ ያልደረሰም በዛ ሰዓት ባለ ነው ያለ ደጋምቤላ በኋላ ነው ኮለሶ ሳር ቀስ እያለ ነው የሄደው እየተዝናና። ስለዚህ ይሄ ፕሮፓጋንዳ ስራ ነው። በዛ ሰዓት ደርግ አርበኛ ነው እንጂ በፖለቲካው ስራዎች በፕሮፓጋንዳ ስራዎች እጅግ የላቀ ሳይሆን ስላልነበረ ቶሎ ህዝቡ እጁ ሰጠ ማለት ነው። መከላከያ ብቻ እኮ አይደለም በዛ ሰዓት የተበተነው እና ይሄን እንዳይሆን በመከላከያ በሀገር ደረጃ ፕሮፓጋንዳ የሚሰሩ ሀገርዋ ደካማ መከላከያ ደካማ ነው ሴኩሪቲ ደካማ ነው የሚሉ ሰዎች ምን ማድረጋቸው አለበት? ማስቆም መቻል አለበት። ጥቃት መሰንዘር አለበት። እነሱ ካውንተር ፕሮፓጋንዳ የሚባለው ነው። ይሄን መስራት የሚችለው ጎህ ቴሌቪዥን ስለው ጎህ ቴሌቪዥንን ማንኛውም የመንግስት አካልም የጠቅላይ ሚኒስትሩም ቢሮም የመከላከያ ሰራዊት ደህንነት ስፖንሰር አድርጎ አክቲቭ ሆኖ ጎህ ቴሌቪዥን ነው መስራት የሚችል ይሄ ነው የምለውና በጣም አመሰግናለሁ። እድሜና ጤና ይስጥዎት አቶ ኃይሌ በጣም ነው የተነተኑት። ነገር ግን አንደኛ መከላከያ ሰራዊታችን በቂ የሆነ ኃይል አለው፣ በቂ የሆነ ምሁር አለው፣ ቴክኖሎጂ የታጠቀ ነው። ከነዛ ሽፍታም አይደለም ህጋዊ የሆነ መከላከያ ሰራዊት ነው እንዳሉት ህጋዊ የሆነ ነው። መሰደብ የለበትም። ባለፈውም ተነጋግረናል። የተከበረው ተወካዮች ምክር ቤት መከላከያም ፖሊስም ፌዴራል ፖሊስም ጸጥታ አካሉ የማይሰደብበት ህግ መውጣት አለበት ተብሏል። ባለፈው ትክክል ነው። ስለዚህ መከላከያ ሰራዊታችን በጣም ምናደንቀው እኛ ተኝተን አድረን እሱ እየጠበቀን ያለ ፌዴራል ፖሊስም እንደዚህ ጸጥታ ኃይሉ እንደዚህ ነውና መጠንከር መብዛቱ ብቻ አይደለም። በቂ የሆነ ህዝብ አለን፣ ወጣት አለን፣ መቅጠር እንችላለን፣ ይቻላል። ግን በቂ የሆነ ኃይል ስላለን ለነዚህ 500 300 አንደኛ ትግራይ የሆነች ክልል ነች እኮ እንደ ሀረሪ ክልል ነች ወይ ደግሞ እንደ ሶማሌ እንደ አፋር ነች። ስለዚህ ይሄን የመሰለ ይሄን ብዙ ኃይል የታጠቀ መኖር የለባትም። በአንድ ወር እንፈርማለን ብለው ማቀድም የለበትም። ምክንያቱም የፈረሙ አካሎች አሉ እና አሜሪካን አሁንም ተጠያቂ ናቸው እነዚህ ሰዎች። አዎ ስለዚህ እነዚህ ሰዎች መፍታት አለባቸው። አሁንም የቀበሩት እያወጡ ነው ያሉትና አሜሪካን፣ የተባበሩ መንግስታት፣ አውሮፓ ህብረት፣ አፍሪካ ህብረት፣ ኢጋድ ስላነሱ እሳቸው ሌሎችም ፈራሚዎች እነዚህ ሰዎች ትጥቃቸው በአስቸኳይ በአንድ ወር ፈታለሁ ብለው ነው የፈረመው። የፈረሙበት ደግሞ አለ፣ በዓለም ላይ አለ፣ በሁሉም አለ። እኛ ጋር አለ፣ ኢትዮጵያ እነሱ ጋር አለ፣ በዓለም ላይ ያስፈረሙ ደግሞ አለና በዚህ ጉዳይ መንግስት ትኩረት ሰጥቶ እኛም ትኩረት ሰጥተን እነዚህ ጫና አድርገን እነዚህ ያፈራረሙ የሸመገሉ ሰዎች አገሮች ቶሎ ይሄን ትጥቅ የታጠቀው የቀበረው እያወጣ እያያችሁት ነው። የቀበረው እያወጣ ነው ያለው። እውነቴን ነው። እኔ ብቻ የተናገርኩት አይደለም። ሰው እኔ የተናገርኩት ብለው በጣም ግን እያወጡ እየታየ ነው ያለው። ኤክስካቫተር እየወጣ ነው። በኤክስካቫተርም በሌላ እየቆፈሩ እያወጡ ነው ያሉት። መሳሪያም ከባድ መሳሪያም ጥይትም። ስለዚህ ይሄንን ነው እና የተባበሩ መንግስታት ይሁን ወደኛ ጫና ማድረግ ሳይሆን ወደ እነዛ አድርጎ አስፈትቶ መሳሪያም ወደ ፌደራል መንግስት እንዲገባ ማድረግ አለበት ነው። ሌላው የተናገራችሁ ሁሉ ነገር ተናግራችኋል። አገራችን ሰላም እንድትሆን ጎህ ቴሌቪዥን እንዲደገፍ ዛሬ ውይይት አድርገናል። ይሄ አገራችን ኢትዮጵያ ደግሞ ለወደፊትም አሁንም ሰላም
የምትሆንበት ደረጃ ማሰብ መቻል አለበት። ቅድም እየተባለ እንደነበረ ከእናንተም ሁሉም ህዝብ ስለ ሰላም ነው ማሰብ ያለበት። ልጄ ታለ የነዛ ፕሮፓጋንዳ ቅድም የሚላቸው የነበሩ የውጭ ፕሮፓጋንዳ እዚህ ያሉ አሉ እኮ የክብር አባል የመከላከያ የሆኑ ሰዎች አሉ እኮ። ኮር ዳዊት ብቻ ነው ይሄን የሚሰራው መልስ የሚሰጠው። እንዲያውም ከእጥፍ በላይ አጥፎ ነው። የተወሰኑ እንትኖች አሉ፣ የተወሰኑ 5 እኔ ያየኋቸው 5 አሉ የክብር አባል የሆኑት እነሱ ስራ ይሰራሉ። ግን እንደ ኮር ዳዊት እንደ ሰላም አምባሳደር አይደሉም። ስለዚህ ሌሎችም የማይችሉ ከሆነ ጠቅልለው ወደኛ ያምጡት፣ ወደ ኮር ዳዊት ወይ ደግሞ ወደ ጎህ ቴሌቪዥን ያምጡት፣ እዚህ እንስራበት። የጠላት ፕሮፓጋንዳ መቀበል የለበትም ህዝቡም ራሱ። ጠላት ነውና ኢትዮጵያ የሚያፈርስ ነው። ኢትዮጵያ የሚያፈርስ ነገር ደግሞ አይፈለግም። በኢትዮጵያ 150 ሚሊዮን ከዛ በላይ ህዝብ ያላት ህዝብ እንደ አሜሪካን እኮ ግማሽ እኮ ነው። አሜሪካን 300 ሚሊዮን ነው ያላት። እኛ ደግሞ አልተቆጠረም፣ ከተቆጠረ 20 ምናምን አመቱ ነው። ስለዚህ ወደ 200 ሚሊዮን የሚጠጋ ህዝብ ያላት ኢትዮጵያ ነች። ጨዋ የሆነ አገሪቷ ለምለም የሆነች ውሃ እኮ በእንትን ቆፍረ አሸዋ ላይ ቆፍረ እኮ የምታገኝባት ነች። ጨው የሌላት የጨው ውሃ የሌላት ሁሉ ነገርዋ የሚበላ የሚጠጣ የሆነች አገር ነች። የጀግኖች አገርም ነች እኮ። አባት አርበኞች ብዙ ሰርተዋል፣ አስረክበውናል። የቀድሞ ጦሮች አስረክበውናል። ጀግኖች ምሁራኖች አስረክበዋል። ስለዚህ እኛ ተረክመን ደግሞ እቺ አገር የምታድግበት ጊዜ ነው። በአሁኑ ሰዓት ደግሞ እንደምታዩት የራሳችን ቀለብ የቻልንበት ነዳጅ በሚወጣበት ሰዓት፣ ሌላ ጊዜ ያልተደረገ መዳበሪያም እንትን የሚልበት ሰዓት፣ ህዳሴ ግድባችን የተጠናቀቀበት ሰዓት፣ የዓለም የነ ሀያል አገሮች እኩል የሆንበት እነ ግብጽም እነ ሩሲያም እነ ቻይናም እነ ህንድም እኩል የሆንበት ሰዓት ነው። በአሁኑ ሰዓት አገራችን ማዕድናችን እየወጣ ያለበት ሰዓት ነው እና አገራችን ሀብታም ትሆንበት ሰዓት ያለ ጊዜ እንደመሆኑ ሁላችን ኢትዮጵያውያን መረባረብ መቻል አለብን። በሰላም ጦርነት መኖር የለበትም፣ መጋጨት የለብንም። ወደ ሰላም ነው ሁላችን መምጣት ያለብን። መንግስት የሰላም በሩ ከፍቷል። ስለዚህ ያለባችሁ ጥያቄ በወረቀት አቅርቡ እንጂ በጥይት አታቅርቡ እባካችሁ ልጆቻችን ወንድሞቻችን ነው የምንለው። ሰላም ለኢትዮጵያ እንዲሆን ነው የምንመኘው። ኢትዮጵያ መሐከለዋ ገነት ዳርዋ እሳት እንድትጠበቅ ሀያል ሀብታም እንድትሆን እንመኝላታለን። እንደ ጎህ ቴሌቪዥንም እንደ ሙኡዝን እንደናንተም በዚህ መሰረት ዛሬ የነበራችሁ በእውነት ሻምበል በጣም እናመሰግናለን። ኃይሌም በጣም እናመሰግናቸዋለን። አሸብርም በጣም እናመሰግናለን። እዚህ ያሉ ቆመው ሴቶች እንግዲህ ሴቶች ብዙ ነገር አለባቸው፣ ብዙ ጣጣ ግን ቆመው ሳይንቀሳቀሱ እያመማቸውም በጤናቸውም ይሁን የነበሩ ካሜራማኖች በጣም እናመሰግናቸዋለን። ኢትዮጵያ ሰላም ትሁን፣ የፈሰሰው ደም ይብቃን፣ ግጭቱ ይብቃ። ሰላም ለኢትዮጵያ። እናመሰግናለን። እግዚአብሔር ይስጥልን።